ኦሪት ዘጸአት ምዕራፍ 14 ከቁጥር 4 እኔም የፈርዖንን ልብ አጸናለሁ፣ እርሱም ያባርራቸዋል፣ በፈርዖንና በሰራዊቱ ሁሉ ላይ ክብር አገኛለሁ። ግብፃውያንም እኔ እግዚአብሔር እንደሆንኩ ያውቃሉ፣ እነርሱም እንዲሁ አደረጉ። ከቁጥር 10 ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ከቁጥር 22 የእስራኤልም ልጆች በባህር መካከል በየብስ ገቡ፣ ውሃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። ከቁጥር 25 የሰረገሎቹንም መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንም እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ፊት እንሽሽ አሉ። ሃሌሉያ! እግዚአብሔር ለእስራኤላውያን ይዋጋላቸዋልና ከእስራኤላውያን ፊት እንሽሽ ተባባሉ። በሰልፍና በውጊያ ውስጥ እያለፋችሁ ያላችሁ ሰዎች በቀኝም በግራ ከፊት ከኋላ የሚነግሯችሁ ነገሮች፣ የምትሰሟቸውና የምታያቸው ነገሮች ሁሉ ውስብስብ የሆነባችሁ ሰዎች እግዚአብሔር እንደዚህ አይነት ለማመን የሚከብዱ ነገር ግን ከፍቅሩ የተነሳ የሚደረጉ ተአምራቶችን ያደርግልናል። ዛሬ አንድ ነገር አስቡ። እግዚአብሔር ያላችሁን የሚቀይር አምላክ አይደለም። ምናልባት እኛ ሰው ስለሆንን ነው ውስጣችን የሚረበሽብን። እግዚአብሔር በስራ ላይ ነው። እግዚአብሔር ያያሃል። እግዚአብሔር ያይሻል። እያለፍሽ ያለሽበትን ጎዳና በምን አይነት ሚጥ ውስጥ እንዳላችሁ መንፈስ ቅዱስ ልብን የሚያይ አምላክ ይመለከታችኋል። ዛሬ በዚህ ቃል አምነን እንጸልያለን። የዚህ ቃል ሕይወት የገሰገሰብንን ጨለማ ከኋላችን ሆኖ ድምፁን ሰምተን የደነገጥንበትን ከፊታችን ቆሞ አላሳልፍ ያለንን እግዚአብሔር በአስደናቂ ተአምራት በእነዚህ 2 ቀናት ውስጥ ድንቅና ተአምራት ያደርጋል። ይህ ጸሎት ወደ ጆሮአችሁ ከገባበት ከዚህ ደቂቃ ጀምሮ የመለኮት ተአምራት እግዚአብሔር ሙሴ አላምን ስለው ለምን ትጮህብኛለህ? በእጅህ ላይ ያለው ምንድነው? ባህሩን ምታው አለ። እጃችሁ ላይ ባለ እምነት፣ እጃችሁ ላይ ባለ ውስጣችሁ በምታውቁት ነገር ልትጸልዩ አሳስባችኋለሁ። በእነዚህ ጥቂት ደቂቃዎች በአንድ ሰዓት ውስጥ ነገራችሁ ይቀየራል። እመኑ። ፈርዖንና ፈረሰኛው አስጨናቂው ጠላት ፋይናንሳችሁን ያሰረ፣ ቤታችሁን ያሰረ፣ ታሪካችሁን ያሰረ፣ እናንተ ለእርሱ እየገበራችሁ ላባችሁን እያንጠፈጠፋችሁ ያለ ትርፍ እንድትኖሩ የሚተጋ ክፉ አስገባሪ በክርስቶስ ኢየሱስ በደሙ ኃይል ከሕይወታችሁ ከቤታችሁና ከፋይናንሳችሁ ከትዳራችሁ ሁሉ ላይ እንዲነሳ ጸልያለሁ። እንጸልያለን አብረን። እግዚአብሔር አምላካችን ሆይ በናዝሬቱ ጌታ በኢየሱስ ስም እናመሰግንሃለን። አንተ ድንቅ ወዳጅ፣ በዚህ ሰዓት በልጆች ላይ ድንቆችን በማድረግ ተአምራቶችን በመፍጠር በሰው ሕይወት ውስጥ በማስደነቅና በማሳቅ የምትታወቅ አብርሃም ቤት ይስሐቅን ሰጥተህ በስተመጨረሻ ያሳካቸው እግዚአብሔርም ሳቅን አድርጎልኛልና ብላ ሳራ እንዳለች ጌታ ሆይ በእኛም ሕይወት በምናውቃቸውም ሕይወት በኢየሱስ ክርስቶስ ስም ሳቅ እየፈጠርክ ስላለህ ስለ ጥበቃ እናመሰግናለን። ስለ በዙልን ተአምራቶችህ እናመሰግናለን። ኢየሱስን ስለሰጠህን እናመሰግናለን። ሕይወታችን አንተ እንደምትለው እየሄደልን ስለሆነ እናመሰግናለን። ድል አለ መንገዳችን ላይ፣ ማሸነፍ አለ መንገዳችን ላይ። አንተን የያዘ ሰው አፍሮ እግዚአብሔር ሆይ አንገቱን ደፍቶ አይመለስም። መጽሐፍ ቅዱስ ሲናገር በእርሱ የሚያምኑ አያፍሩም እንደሚል በጌታ በኢየሱስ ክርስቶስ ስም ባንተ ያመኑ አፍረው አላየንም፣ እኛም አላፈርንም። ጌታ ሆይ ከፍ እናደርግሃለን። ምስጋና ይገባሃል። ስለሚገባህ እናመሰግናለን። በፈርዖን ቤት እግዚአብሔር ሞትን በእስራኤላውያን ላይ ብርሃንንና ሕይወትን መዳንን የደገስክ የፋሲካው በግ የላክ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን።
አክብሩት እግዚአብሔርን። ጥቂት ደቂቃ እናመስግነው። እግዚአብሔር ታምራት አድራጊ ነህ፣ ክንዶች ይሰራሉ፣ ኃይልህ እጅግ ብዙ ነው በሉት። መጽሐፍ ቅዱስ እንደሚናገር የማይመረመርን ታላላቅ ነገር የማይቆጠሩትንም ተአምራት ያደርጋል እንደሚል በእኛ ህይወት ላይ፣ ባንቺ ህይወት፣ ባንተ ህይወት፣ በልጆቻችሁ በትዳራችሁ ላይ ያላገባችሁ በትዳር በሮች እግዚአብሔር የማይመረመሩ ታላላቅ ነገሮችን የማይቆጠሩትንም ተአምራት ያደርጋል። ጌታ እግዚአብሔር እንደዚህ ስለምትገለጥ እናመሰግንሃለን። ባልገባን ነገር ላይ ምን እንደሚሆን በማናውቅበት አጣብቅኝ ውስጥ የእስራኤል ልጆችና ሙሴ በገቡበት አይነት ሁኔታ ላይ ነን። ምናልባት በዚህ ሰዓት በዓለም ላይ በሚፈጠሩ ውካታና የጦር ድምጾች፣ የፍንዳታ ድምጾች እያውኩን ያለን ሰዎች አለን። እግዚአብሔር ሆይ አንድ አዲስ ነገር የምታደርግ አንተ ነህ። ጥበቃን የምታበዛ አንተ ነህ። የምትባርክ አንተ ነህ። የባረከውን የምትጠብቅ አንተ ነህ። በጌታ በኢየሱስ ስም ይህንን እያየን ህይወታችንን ላንተ አሳልፈን ሰጥተን እናመሰግናለን። እኛ ምን እንደሚፈልግ እኛ ቀጥሎ ምን እንደሚሆን ስለማናውቅ የሚሆነውን ሁሉ ማኔጅ ማድረግ ስለማንችል ህይወታችንን ላንተው ትተን አንተን በማመስገን ብቻ እንጠመዳለን። አንተን በማምለክ እንጠመዳለን። አንተን በመከተል እንጠመዳለን። እግዚአብሔር ሆይ እያለፉ ስላሉት ነገሮች አመሰግንሃለሁ። ስለ ጥበቃ አመሰግንሃለሁ። ስለምታዋራን እናመሰግንሃለን። እኛ በስጋ ጆሮአችን ባልሰማንህ ቦታ ላይ ለመንፈሳችን ጥቆማ ሰጥተህ ያስመለጥከን እግዚአብሔር ሆይ ወደፊት መራመድ ሲኖርብን ወደ ኋላ ያስቀረህን፣ ወደ ኋላ መቅረት እያለብን ወደፊት ያራመድከን ጊዜ፣ ጥበቃ ይበዛልን ጊዜ፣ አደጋ ያልተፈጠረብን ጊዜ፣ እግዚአብሔር ያልወደቅንበት ጊዜ፣ በስጋችን እንኳን ያልተደናቀፍንበት ጊዜ አንተ ጠብቀህ ነውና እናመሰግናለን። ስለ ጥበቃ እናከብረሃለን። አሁን ውድቀት ላይ አይደለንም። አሁን ሞት ላይ አይደለንም። ዓለም ላይ እየሆነ ያለው ነገር እግዚአብሔር አልደረሰብንም። እኛ ግን መጠጊያችን አንተነህ፣ መሸሸጊያችን አንተነህ፣ መሰወሪያችን አንተነህ። መጽሐፍ ቅዱስ እግዚአብሔር ቃል ሲናገር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ይኖራል ይላል። በጌታ በኢየሱስ ባንተ መጠጊያነት አንተን መጠጊያ አድርጎ የሚኖር እግዚአብሔር ሁሉን በምትችል ባንተ ጥላ ውስጥ፣ ባንተ ፕሮቴክሽን ውስጥ፣ ባንተ ኃይል ውስጥ ነው የምናድረው። እናከብርሃለን ስለዚህ መሸሸጊያነትህ፣ እናከብርሃለን ስለ አስጠጊነትህ፣ እናመሰግንሃለን እግዚአብሔር ስለምታቅፈን እናመሰግንሃለን። በጌታ በኢየሱስ ስም እየተከተለን ያለ አስደንጋጭ ድምፅ ከዚህ ሰዓት ጀምሮ ከህይወታችን ላይ ጸጥ እንድል ጸልያለሁ። እያስደነገጠን እያስፈራራን ያለ የማንፈልገው ነገር እንዲሆንብን የሚያስገድደን የማንወደውን ህይወት እንድንኖር እያስገደደን ያለ እየተከተለን ያለ የጨለማ ወጥመድ ሁሉ ሊሰበር ጸልያለሁ። ወጥመድ ተሰበረ፣ እኛም አመለጥን እንደሚል በጌታ በኢየሱስ ስም ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች ይላል። አዳኝ ሲያድን ወጥመዱን የቱ ጋር እንደሚያደርግ ወፏ አታውቅም። ነገር ግን የሚያስመልጣት አካል እግዚአብሔር ያውቃል። በጌታ በኢየሱስ ስም ከማናውቅበት ስፍራ ወጥመድ እየሰበርክ አውጣን። ከማናውቅባቸው ኤሪያዎች ማን ምን እያደረገብን እንደሆነ ከማናውቅበት፣ የትኛው አጋንንት እየተንቀሳቀሰብን እንደሆነ ከማናውቅበት ስፍራ በናዝሬቱ ጌታ በኢየሱስ ክርስቶስ በደሙ ኃይል ዛሬ መላቀቅ እንዲሆን እጸልያለሁ። ዛሬ መውጣት እንዲሆን እጸልያለሁ። ለሚሰሙኝ ሁሉ መውጣት ይሁን። ፈርዖን የሚከተላቸው መውጣት ይሁንላቸው። ህይወት ሊጨላልምባቸው ላለ ነገር ሊጨላልምባቸው ላለ በጌታ በኢየሱስ ክርስቶስ ስም በዚህ ኮቴ ድምጽ እየተሰቃዩ ያሉ ሰዎች ሁሉ ነፃ እንዲወጡ ጸልያለሁ። ባህራቸው ይከፈል፣ ቀይ ባህራቸው ይከፈል። ከፊት ለፊታቸው ያለ አላሳልፍ ያለ ሁሉ ይከፈልላቸው። መጽሐፍ እንደሚናገር በቀኝና በግራ ውሃው እንደ ግድግዳ ሆነላቸው ይላል። ውሃ እንደ ግድግዳ ሆኖ አያውቅም በታሪክ። ነገር ግን አንተ ስታደርግ ሆኗል። ጌታ ሆይ እንዲሆንላቸው ጸልያለሁ። ለፈርዖንና ለፈረሰኛው እንደ ግድግዳ አይደለም እላያቸው ለሚከመርባቸው የሆነው ነገር ግን ለእስራኤል ልጆች ኪዳን ላላቸው ልጆች እግዚአብሔር አንተ ቃል ለሰጣቸው ልጆች እንደ ግድግዳ ቆሞላቸዋል። ከዚህ ሰዓት ጀምሮ ይህንን ጸሎት ለሚሰሙ በክርስቶስ ኢየሱስ የዘላለም ኪዳን ለሰጣቸው ታልፋለህ ብለህ የነገርከው ታልፊያለሽ ብለህ የነገርካት በጌታ በኢየሱስ ስም ውሃው ሁኔታው ሁሉ እንደ ግድግዳ እንዲቆምላት ጸልያለሁ። አላሳልፍ ያሏት ሰዎች እንደ ግድግዳ ይቆሙላት። አላደርግም ያለ አካል ሁሉ እንደ ግድግዳ ቆሞ እሷን አሳላፊ እንዲሆን ጸልያለሁ።
እናንተን አላሳልፍ ያለ ለእናንተ ነገር እንደማይሆን ጉዳያችሁን የሚያዘገዩ እጆች፣ ነገሮቻችሁን እያዘገዩ ያሉ እጆች ግድግዳ ይሆኑላችሁ በጌታ በኢየሱስ ስም። ቀይ ባህር ግድግዳ ሆነላችሁ ይላል። ውሃ ግድግዳ ሆኖ አያቅም ለማንም፣ ነገር ግን ለነዚህ ሰዎች ሆኖላቸዋል። ለናንተም ለማንም እሺ የማይል ነገር ዛሬ ግድግዳ እንዲሆንላችሁ ጸልያለሁ። ፋይሎቻችሁን የያዘ ኤምባሲ ላይ የሚያንከራትታችሁ፣ በስራ ቦታ ላይ የሚያንከራትታችሁ፣ በትዳራችሁ ላይ ያለ ችግር እንደ ግድግዳ ያሳልፋችሁ። ባሎቻችሁ እንደ ግድግዳ ይሆኑላችሁ፣ ሚስቶቻችሁ እንደ ግድግዳ ይሆኑላችሁ በጌታ በኢየሱስ ስም። አለቆቻችሁ እንደ ግድግዳ ይሆኑላችሁ። የማትስማሙባቸው ቦታዎች ሁሉ ላይ የማያሳልፏችሁ አካል ሁሉ እንደ ግድግዳ እንዲሆን እጸልያለሁ። እግዚአብሔር እነሱን ተጠቅሞ እንዲያሳልፋችሁ፣ እግዚአብሔር በእነሱ ህይወት ውስጥ እየሰራ እናንተና ነገሮቻችሁን እንዲያስመልጥ እጸልያለሁ። ሊሞክር የገባ የፈርዖን ሰራዊት ቆመ። እዛው በቆመበት ሰረገላው ታሰረ። እግዚአብሔር ለእስራኤላውያን እየተዋጋላቸው ነውና ከዚህ እንሽሻሉ። መሸሽ በማይችሉበት ሰዓት ላይ እንሽሻሉ። ጠላቶቻችሁ መውጣትና ማምለጥ በማይችሉበት ሰዓት ላይ እናምልጥ ይላሉ። እግዚአብሔር ይይዛቸዋል፣ መንኮራኩራቸውን ይቆልፈዋል። በጌታ በኢየሱስ ስም እንዳይንቀሳቀሱ አድርጎ ሰረገላውን ቆልፎ እዛው ውሃውን እንደመለሰባቸው ከዚህ ሰዓት ጀምሮ በእናንተ ጉዳይ ላይ ሲያምጽ የቆየ ጠንቋይና የመተተኛ ኃይል፣ አስጨናቂ አስገባሪ ኃይላት ሁሉ፣ የማናያቸው ነገር ግን የሚያውቁን መናፍስቶች ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም እናንተ ላይ ሞትን እየደገሱ ያሉ የክርስቶስ ተቃዋሚዎች ከዚህ ደቂቃ ጀምሮ በእንደዚህ አይነት አጠፋፍ እንዲጠፉ ጸልያለሁ። እግዚአብሔር ከህይወታችን ላይ እንዲነቅላቸው ጸልያለሁ። የማይፈልጉን፣ ስናብብ የማይወዱ፣ ሲያምርብን የማይወዱ፣ እግዚአብሔር ህይወትን ሲገልጥብን የማይወዱ፣ መልካም ሲሆንልን የማይወዱ፣ ስናርፍ ከዓይናችን ላይ እንባችን ሲደርቅ እግዚአብሔር ሲያስቀን ማየት የማይወዱ ክፉ መናፍስቶች ከዚህ ሰዓት ጀምሮ እኛ ባለፍንበት ተከትሎ የመጡ ሁሉ እንዲቀሩ ጸልያለሁ። እግዚአብሔር ቆርጦ እንዲያሳልፋችሁ በጌታ በኢየሱስ ስም። ቤታችሁ ውስጥ ተድላ ይግባ፣ ቤታችን ውስጥ ሰላም ይግባ፣ እረፍት ይግባ። ፈርዖን መንገድ ላይ ይቅር። ድል ይሁንልን፣ ድል ይሁንልን፣ ማሸነፍ ይሁንልን። እግዚአብሔር ሆይ ማሸነፍ ይሁንልን በጌታ በኢየሱስ ስም። ለቤተሰብ ጸልያለሁ። ዛሬ እንደ ቤተሰብ እንጸልያለን። አሜን እያላችሁ ጸልዩ። ከነጋ እንደ ቤተሰብ ሰንሰለትን በጥሰን እናመልጣለን። እንደ ቤተሰብ የእግዚአብሔር ክብር ይገለጥብናል። እንደ ቤተሰብ በእውነት መንፈሴ ላይ የሞላው የእግዚአብሔር ድምጽ ይሄ ነው። ለምን እንደሆነ አላውቅም። እግዚአብሔር ቤተሰብ እንደሚያስመልጥ ልቤ ያምናል፣ መንፈሴ ያምናል። የእግዚአብሔር ቃል እውነት ነው። የጠየቅነውን የለመነውን ለዘላለም ስንጸልይ የቆየነው ነገር ልክ እንዳነበብነው የእግዚአብሔር ቃል ይመለስልናል። ሰዓቱ ደርሷል። መጽሐፍ ቅዱስ የእግዚአብሔር ቃል እንደዚህ ይላል፣ አንተ እመን ቤተሰቦችህ ይድናሉ ይላል። የእናንተ እምነት ከእናንተ ጀርባ ያሉ ሰዎችን በሙሉ ተሸክሞ ማዳን የሚችል መንፈሳዊ አቅም አለው። እንጸልይ። አባቴ ሆይ ስለ ቤተሰብ ያመሰግንሃለሁ። እግዚአብሔር ሆይ ስላለህ እቅድ አመሰግንሃለሁ። ወደ ነጩ እኔም እመልስልሃለሁ። አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ እንደምል በኢየሱስ ክርስቶስ በሞተው ባበቃለት ነገር ላይ እንዴት እንደምናደርግ ግራ ገብቶን አስቀምጠነው ባለነው ነገር ላይ አንነካውም። ከዚህ በኋላ አብቅቶለታል ያልነው እኔ እንኳን ብዙ አለኝ፣ የሚሰሙኝ ሰዎች ብዙ አላቸው። በጌታ በኢየሱስ ክርስቶስ ቤተሰቦቼ ብዙ አላቸው። እነዚህ ነገሮች ውስጥ እኔም ማላቀውን፣ ቤተሰቤ የማያቀውን፣ ወዳጆቼ የማያውቁትን፣ ወዳጆቻችሁ ማያውቁትን እግዚአብሔር ኃይለኛና ታላቅ ነገር በዛሬው በዚህ ሰዓት ላይ እንዲያመጣው ጸልያለሁ በጌታ በኢየሱስ ክርስቶስ ስም። አባባ እግዚአብሔር ሆይ እኛ ማናቀውን ካንተ ዘንድ በጌታ በኢየሱስ ስም ይለቀቅልን። መጽሐፍ እንደሚናገር ዓይን ያላየው ጆሮም ያልሰማው በሰው ዘንድ ከቶ ያልታሰበ ጌታ ለሚወዱት ያዘጋጀውን ነገር ትወርሱ ዘንድ በጌታ በኢየሱስ ክርስቶስ ስም የምንወርሰው የምናገኘው ይሄ ይሆናል። እግዚአብሔር ሆይ አንተን እናምናለን። ወዳጅ ሆይ አንተን እናምናለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ዓይን ያላየው ነገር ዛሬ ቤታችን ይግባ። ዓይን ያላየው ነገር ዛሬ በሕይወታችን ይገለጥ። ዓይን ያላየው ነገር ለቤተሰብ ይሁን፣ በፋይናንሳችን ይሁን። እግዚአብሔር ሆይ በትዳሮቻቸው ላይ እንዲሆን ጸልያለሁ። ዓይን ያላየው ነገር እንዲገለጽ ጸልያለሁ። ከዚህ በፊት በሰው ያልሰሙት የሰው ዓይን ያላየው እንኳን የሰው ዓይን የሰው አእምሮ ውስጥ በሐሳብ ደረጃ እንኳን ያልመጡ ነገሮች ካንተ የሚወጡ ከእግዚአብሔር ከማይገመተው እግዚአብሔር ይህንን ሊያደርግ ነው ተብሎ
ቀጣይ ያለውን ሙቭ ቀጣይ ያለውን እርምጃ ልገመት ማይችል እግዚአብሔር በጌታ በኢየሱስ ስም በእኛ ህይወት የምታደርገው ነገር አይገመትም። በእኛ ህይወት የምታመጣው ነገር ልገመት አይችልም። አምንጣው ዛሬ አድርግልን። ዛሬ እንማጸናሃለን እግዚአብሔር ሆይ። እንደ እብድ እንጸልያለን። ምንም እንደማይገባው ሰው እንሆናለን። አንተን እንዳመነ ሰው እንንቀሳቀሳለን። በጌታ በኢየሱስ ስም አድርገው። ሰርፕራይዝ አድርገን። አይን ያላየው ጆሮ ያልሰማው በሰው ዘንድ ከቶ ያልታሰበ በጌታ በኢየሱስ ክርስቶስ ስም ለኤርምያስም እንዳልከው አንተ ማታቀውን ኃይለኛና ታላቅ ነገር እንዳልከው አሳያለሁ አልከው። ሰርፕራይዝ አረጋለሁ። የማታቀው መንገድ ላይ ሰርፕራይዝ ይመጣል። በመንገድ ያልከው በማታውቀው ጎዳና ባላቀድከው ነገር ውስጥ አሳልፈሃለሁ። ያላቀድከው ነገር አመጣልሃለሁ። መንገድ ይቃናል። ሰርፕራይዝ አረጋለሁ። አንተ ግን ወደ ነጩሃል። እንጸልዩ ወዳጆቼ። ስትጸልዩ እግዚአብሔር አንዳች የማናቀውን ነገር ያንቀሳቅሳል። ትዳር የተዘጋባችሁ ነገር የጨለመባችሁ ስራ ያጣችሁ ስራችሁ ላይ ደስተኛ ያልሆናችሁ ሰዎች እግዚአብሔር የማናቀውን በር ይከፍታል። እኛ ያልገባን ነገር ውስጥ ይከተናል። በናዝሬቱ ጌታ በኢየሱስ ስም ይከፈትልን። አሁን ይከፈትልን በኢየሱስ ክርስቶስ ስም። የሥራ በሮቻችን ይከፈቱ። ያደከሙን ነገሮች ይድቀቁ በኢየሱስ ስም ይጥፉ። ከዚህ ሰዓት ጀምሮ ያደከመን ነገር ውስጥ ያንተ ስትሬን ግዝት ይግባበት። ድካም ይጥፋ፣ ሐዘን ይጥፋ። ጌታ ሆይ የጠመመን ኮሙኒኬሽን ያሳጣ በሰው አእምሮ ውስጥ እየገባ ሊያስቡት የማይችሉትን ነገር የሚያስደርጋቸው በኢየሱስ ክርስቶስ ስም ብዙም በሕይወታቸው ውስጥ ደስተኛ እንዳይሆኑ የሚያደርጋቸው ከዚህ ሰዓት ጀምሮ የጨለማ ምዕራፍ ከቤታችን ላይ እንዲዘጋ ጸልያለሁ። የሐዘን ምዕራፍ እንዲዘጋ ጸልያለሁ። የጨለማ አቅም የተመታ እንዲሆን ጸልያለሁ። በሄድንባቸው ቦታዎች ሁሉ እየተከታተለ የሚያጨናግፍ በደረስንባቸው ስፍራዎች ሁሉ እግሮቻችን በረገጡባቸው ቦታዎች ሁሉ በረከትን የሚከለክል ከዚህ ሰዓት ጀምሮ እንደ ቤተሰብ የተረገመ እንዲሆን ጸልያለሁ። ከቤተሰባችን ላይ ይረገም። ከአባት ከእናቴ ላይ ይረገም። ከወንድም እህቶቼ ላይ ይነሳ በጌታ በኢየሱስ ስም። የማይወዱትን የሥራ አይነት እየሰሩ እንዲንከራተቱ የወሰነባቸው የጨለማ ኬላ የተበጠሰ እንዲሆን ጸልያለሁ። የጨለማ የሐዘን እግዚአብሔር በኢየሱስ ክርስቶስ ስም ድግምት፣ መተት፣ ሟርት ቢኖር የጨለማ እግዚአብሔር ሆይ የትኛውም አይነት በር ቢኖር እንዲዘጋ ጸልያለሁ። ሐዘን ይዘጋ። በየጊዜው ሰው የሚለቅም በየጊዜው በሽታን የሚያመጣ በየጊዜው በረከትን የሚሰርቅ ከሰው አካውንት ውስጥ ከሰው ፋይናንስ ውስጥ ከሰው ስራ ውስጥ ድካምን ብቻ የሚያደርግ ትርፍ አልባ የሆነን ህይወት እንዲኖሩ የሚፈርድባቸው ከዚህ ሰዓት ጀምሮ የተቀጣ እንዲሆን ጸልያለሁ። እነሆ ቤልን እቀጣለሁ የዋጠውንም አስተፋለሁ እንደሚል ቃል በኢየሱስ ክርስቶስ ስም ከነዋጠው ነገሩ እንዲተፋ ጸልያለሁ። ቅጣት ሆኖበት መጥፋት እንዲሆን ጸልያለሁ። ቅጣት ሆኖበት እንዲተፋው ጸልያለሁ። እግዚአብሔር አሳውን አዘዘ። እግዚአብሔር አሳ ነባሪውን ሲያዝ ዮናስን ወስዶ መድረስ ባለበት ቦታ ላይ የብስ ላይ ተፋው እንደሚል ባህር የሰው መኖሪያ አይደለም። እግዚአብሔር አሳም የሰው መኖሪያ አይደለም። ለመተንፈስ ማይመች፣ ለመገላበጥ ማይመች የቅጣት ስፍራ፣ ያለመታዘዝ ውጤት ስፍራ፣ እግዚአብሔር አንተን ያለማወቅ ውጤት ስፍራ። እነዚህ ስፍራዎች ቀኑ ሲያበቃ አንተ ስታዝ ጌታ ሆይ የብስ ነውና መዳረሻው ወንጌል ወደሚያገለግልበት ወደ ነነዌ የሚሄድበት እግዚአብሔር የንስሐ ፍሬን ባደረገበት ቦታ ላይ አደረግከው። በጌታ በኢየሱስ ስም እዘዝ። በእኛ ህይወት ላይ የዋጡ ነገሮች እንዲተፉ እንጸልያለሁ። ስጋችንን የዋጠ ሐሳባችንን የዋጠ ራእያችንን የዋጠ ደሆ ላይፋችንን የዋጠ ቤተሰባችንን የዋጠ የምንመራውን ቤተሰብ የዋጠ ያለንን ነገር የዋጠ በጌታ በኢየሱስ ስም ዛሬ የመጨረሻ ቀኑ እንዲሆን ጸልያለሁ። ለጨለማ የመጨረሻ ቀን ይሁን፣ ለሐዘን የመጨረሻ ቀን ይሁን፣ ለሞት መንፈስ የመጨረሻ ቀን ይሁን። በፍርሃት ውስጥ ያላችሁ በጌታ በኢየሱስ ስም የፈራችሁት ነገር እናንተን እንዳይወርስ ጸልያለሁ። የእግዚአብሔር ሐሳብ ይወርሳችኋል። የመንፈስ ቅዱስ መሪነት ይውረሳችሁ። ከዚህ ሰዓት ጀምሮ የእግዚአብሔር ቸርነት ይውረሳችሁ። በመንገዳችሁ ላይ ቸርነቱ ይውረሳችሁ። በምትሄዱባቸው እርምጃዎች ላይ የእግዚአብሔር ምሕረት ይውረሳችሁ። ጨለማ አያገኛችሁ፣ ሐዘን አያገኛችሁ፣ ሞት አያገኛችሁ። በክርስቶስ ኢየሱስ ስም የለመናችሁትን እግዚአብሔር ይስጣችሁ። የጠየቃችሁትን ያምጣላችሁ። በሮቻችሁ ይከፈቱላችሁ። ከሩቅ ያንኳኳችኋቸው በሮች መልስ ይስጧችሁ በኢየሱስ ስም። መጽሐፍ እንደዚህ ይላል። ቅድም ባነበብነው ሉቃስ ወንጌል ምዕራፍ 18 ላይ እንደዚህ ይላል። በልቡም ይሄ ጨካኝ ንጉሥ በልቡም እግዚአብሔርን ባልፈራ ሰውንም ባላፍር
ከዚህ በኋላ መታ እንዳታደክመኝ በጊዜ ልፍረድላታል። አያችሁ፣ እግዚአብሔር እምቢ ያላችሁን ጨካኝ ሰዎችን እንዲረዷችሁ እንዲያግዟችሁ እንደ ድል አምጥቷቸው፣ ነገር ግን የእናንተ ነገር ሲነሳ ሞገስ ያጣችሁባቸው ሰዎች፣ በእነሱ ፊት ስትሄዱ የማትደመጡባቸው ሰዎች በጌታ በኢየሱስ ክርስቶስ ስም እግዚአብሔር ለልባቸው እንድናገር እጸልያለሁ። የእናንተን ነገር እንዲያስተናግዱ ልክ እንደዛ ጨካኝ ንጉሥ ልባቸውን በኢየሱስ ክርስቶስ ስም ውሃ ያርግላችሁ። የእናንተን ነገር የያዙ ሰዎች እምቢ ያሉ ጨካኝ ሰዎች የሆኑ የእናንተን ሕይወት መቀየር እየቻሉ ዝም ያሉ እግዚአብሔር በረከቱን በእነሱ ዘንድ አስቀምጦላችሁ ነገር ግን እምቢ ያሉ በጌታ በኢየሱስ ስም ይንቀሳቀሱ። እንደዛ ንጉሥ ይንቀሳቀሱ። እግዚአብሔር ለልባቸው ይንገራቸው። ከዚህ ሰዓት ጀምሮ የእናንተ የሆነውን ነገር እንዲያንቀሳቅሱላቸው ኃይላችሁ ሁሉ በኢየሱስ ስም ይንቀሳቀስ። ሃሌሉያ! ሞገስ ይሆንልናል በጌታ በኢየሱስ ስም። ክብር ይሆንልናል በጌታ በኢየሱስ ስም። ሐዘን አይቀድመንም፣ ጨለማ አይቀድመንም። እንደዚህ እላችኋለሁ ዛሬ እናንተ ሊሰሙ በማትችሉባቸው ሁኔታና ቦታ ላይ እናንተ ስለምትባሉት ነገር ሲል እግዚአብሔር ይጠብቃችኋል። ጠላቶቻችሁ ስለሚያወሩት፣ ሰዎች ስለሚያወሩት አትቀጥልም፣ አይሆንላትም፣ አይሳካላትም፣ ሟርተኞች፣ ጠንቋዮች ስለሚያወሩት ነገር ሲል እግዚአብሔር ይጠብቃችኋል። ሙሴ እንደዚህ አለ፣ እነዚህን ሕዝብ እንዴት ብለህ ታጠፋቸዋለህ? አሕዛብ እኮ እግዚአብሔር በመንገድ አውጥቶ ማድረስ ተስኖት ማድረስ አቅቶት በመንገድ ጨረሳቸው ብሎ ያሙሃል፣ አሕዛብ ያሙሃል አለ። ከዛ በኋላ እግዚአብሔርም እስራኤላውያንን ከማጥፋት ተጸጸተ ይላል መጽሐፍ። ተወ፣ አቆመ። እግዚአብሔር ቁጣውን መለሰ። አያችሁ፣ እግዚአብሔር እናንተ በሌላችሁበት ስፍራ ስለ እናንተና ስለ እግዚአብሔር ስለሚታማው ሐሜት ስል እናንተን ይጠብቃችኋል። መጽሐፍ ቅዱስ እንደዚህ ይላል፣ ስለ ስሙም በጽድቅ መንገድ መራኝ ይላል። ስለ ስሙ ስለ ራሱ እግዚአብሔር ይጠብቀናል። እግዚአብሔርን በቃሉ ነው የምናምነው። እግዚአብሔርን የትም አናውቀውም። እኛ እግዚአብሔርን በቃሉ ውስጥ ነው የምናውቀው። እግዚአብሔር ቃል ደግሞ ሕያው ነው፣ የሚሰራ ነው። ሃሌሉያ! ሕያው ነው። አሁንም ዛሬም ትኩስ ነው። እግዚአብሔር ቃል ላመኑት ይሰራላችኋል። እናምናለን በጌታ በኢየሱስ ስም። አምላካችን ሆይ ተመስገን። አንተ ድንቅ ወዳጅ ሆይ ተመስገን። አንተ ድንቅ ታማኝ ወዳጅ ሆይ ተመስገን። አንተ ድንቅ አባት ሆይ ተመስገን። በጌታ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም እናከብረሃለን። በጌታ በኢየሱስ ስም ስምህን ከፍ ከፍ እናደርጋለን። አምላክ ተባረክ። ጠላቶቻችንን አፋቸውን ስለምትዘጋልን እናመሰግንሃለን። ሐዘንን አፉን ስለምትዘጋልኝ አመሰግንሃለሁ። በሽታንና ሰቆቃን ጭንቀትንና እግዚአብሔር መቆም የሚባለውን ነገር ከመንገዳችን ላይ ስለምትጠርገው አመሰግንሃለሁ። ሐዘን ስለሚጠረግ አመሰግንሃለሁ። ሞት ስለሚጠረግ አመሰግንሃለሁ። የማልችላቸው ያደከሙኝ ነገር ከመንገድ ስለሚነሱ አመሰግንሃለሁ። ጠላት ዛሬ ይመለሳል። በለዓም እንደተመለሰ፣ ሟርተኛው እንደተመለሰ፣ መተተኛው እንደተመለሰ፣ አህያ ላይ ድግምቱን ጭኖ እየሄደ ያለውን የእግዚአብሔር መልአክ በፊት ለፊቱ ቆሞ እንደተገዳደረው ተመለስ እንዳለው። ምክንያቱም ይሄ ሕዝብ እግዚአብሔር የባረከው ሕዝብ ስለሆነ አንተ ልትረግመው አትችልም። አንተ ብትረግመውም አይረገምም። ምክንያቱም ክርስቶስ ኢየሱስ በመስቀል ላይ እርግማኑን የወሰደለት ሕዝብ ነው። የእግዚአብሔር ልጆች ነን። እርግማንና ሞት እንዳይሰራብን እግዚአብሔር አምላክ መልአኩን ይልክልናል። እናውጃለን፣ እንጸልያለን በጌታ በኢየሱስ ስም። እግዚአብሔር ሆይ ሞታችንን በሚፈልጉት አደባባይ ላይ ክብራችንን የሚያስወራ ሞትን የሚጋፈጥ ሐዘንን የሚጋፈጥ ጨለማን የሚመልስ የእግዚአብሔር መልአክ እንዲመጣ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ላክ፣ መላእክቶችህን ላክ። ሕይወታችን እንዳይሰናከል ላክ። ጌታ ሆይ ክርስትናችን እንዳይሰናከል ላክ። የጸሎት ሕይወታችን እንዳይሰናከል ላክ። እግዚአብሔር የገንዘብ ባለጠግነት ሕይወት ጌታ ሆይ ቤትና ልጆች ትዳር እንዳይሰናከል ላክ። በጌታ በኢየሱስ ስም እግሮቼ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። እግዚአብሔር አምላክ በመንገድ መላእክትን በፊት ለፊትህ ይልክላቸዋል እንደሚል በኢየሱስ ክርስቶስ መላእክት እንድታዝልኝ ጸልያለሁ። ዛሬ ያንተ ልጅ ነኝ፣ ይገባኛል። በመላእክ መጠበቅ ይገባኛል። በእግዚአብሔር መላእክት መከበብ ይገባኛል። መላእክት ባጠገቤ በቀኜ በግራዬ እንዲከቡኝ ጸልያለሁ።
በኢየሱስም ስወጣ በመላእክት ታጅቤ እወጣለሁ፣ ስገባ በመላእክት ታጅቤ እገባለሁ። እግዚአብሔርን ሳመሰግን አብረውኝ እግዚአብሔርን የሚያመሰግኑ መላእክት፣ አብረውኝ እግዚአብሔርን የሚያመልኩ መላእክት፣ አብረውኝ ከእግዚአብሔር ጋር የሚቆሙ መላእክት በጌታ በኢየሱስም ከኔ ጋር እንዲመጡ ጸልያለሁ። ዛሬ እንዲከቡኝ ጸልያለሁ። ዛሬ እንዲሰፍሩ ጸልያለሁ። ቤቴን እንዲጠብቁት ጸልያለሁ። አካባቢን እንዲጠብቁት ጸልያለሁ። በጌታ በኢየሱስ ስም የኔ የሆነው ነገር ሁሉ በመላእክት እጅ እንዲጠበቅ ጸልያለሁ። በመላእክት እጅ እግዚአብሔር ሆይ ነገር በከበደኝ ሰዓት የሚያቀሉ የሚያገለግሉ መላእክት ይምጡ። በጌታ በኢየሱስ ስም በወዳጆቼ መንገድ ላይ ይምጡ። በአካባቢ ባሉ መልካም በሚያደርጉልኝ ሰዎች እጅ ላይ መልካም የሆነን ስጦታ የያዙ መላእክት እንዲመጡ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። መድረስ ቢያቅተን በመንገድ ብንደክም እግዚአብሔር ሆይ ሐዘን ልባችንን ቢመታ የማንጠብቀው ነገር መጥቶ ድንገት ልባችንን እንዳያሳዝን በመንገድ ሁሉ የሚያገለግሉን መላእክት እንዲመጡ ጸልያለሁ። ኢየሱስ በጌተሰማኒ እየጸለየ ሳለ የደም ላብ ባላበው ጊዜ በተጨነቀ ጊዜ አባት ሆይ ይህች ጽዋ ከኔ ትለፍ ብትፈቅድ ብሎ ሲጸልይ ከበደው፣ አቃተው፣ ሕይወት ደከመው። እግዚአብሔር ፊት ለፊቱ ያለውን የመስቀልን ጣርና ጩኸት ፈርቶ ሳለ ነገር ግን የጸለየውን ሳይሆን የሰጠኸው የሚያበረቱት መላእክት ተላኩለት ይላል መጽሐፍ ቅዱስ ሲናገር። መላእክትም ወደ እርሱ መጥተው አገለገሉት ይላል። ያገልግሉን በፍርሃታችን ሰዓት ላይ፣ ያገልግሉን በደከምን ሰዓት፣ ያገልግሉን። መላእክትህን ላክ ጌታ ሆይ በኢየሱስም። ጨለማን መንገዱን እየዘጉበት፣ በሽታን መንገዱን እየዘጉበት፣ ማጣትን መንገድን እየዘጉበት፣ ዕዳንና የዕዳን ምዕራፍ እየዘጉ ከሕይወታችን ላይ እያነሱ አንተንና እግዚአብሔር ሆይ አምላኪነትን እንድናመሰግን ከእኛ ጋር ሆነው እኛን የሚያገለግሉ መላእክት በኢየሱስም ዛሬ በዚህ ሌሊት እንዲመጡ ጸልያለሁ። ይመደቡ፣ ይውጡ፣ ስራህን ይስሩ፣ ስምህን ያስመስግኑ። እግዚአብሔር ሆይ አንተን ነው የምናመልከው፣ አንተን ነው የምናከብረው። በምናከብርህና በምናመልክህ ሰዓት ላይ በስተው ተትረፍርፈው ከእኛ ጋር አንተን የሚያመልኩ መላእክት በመንገዳችን ይውጡ። የልጆችን ጤንነት ይመልሱ፣ የትዳርን ጤንነት ይመልሱ፣ የህይወትን መልክ ያስተካክሉት በኢየሱስ ስም። የቤተሰብን ጤና እየመለሱ ይምጡ በኢየሱስ ስም። ስራ ለሌለው ስራ እየሰጠ እንዲመጣ ጸልያለሁ። የእግዚአብሔር መላእክት ስራ ለሌለው ስራ፣ በር ለተዘጋበት በር፣ ሐዘን ለመታው ሐዘኑን እየነቀለ ይምጣ በኢየሱስ ስም። ጨለማውን እየገፈፈ ይምጣ በኢየሱስ ስም። ግሬስ ላጣ፣ ጸጋ ላጣ፣ ለደከመው በጌታ በኢየሱስ ስም ጸጋን የሚያበዛ ፖቴንሻል የሚሰጥ አቅም የሚሰጥ እግዚአብሔር ሆይ እድሎችን የሚያመቻች አስቀድሞ እየሄደ በፊት ለፊት በሮችን የሚከፍቱ ያንተ የሆኑ መላእክት ልክ ጴጥሮስ በሁለት ወታደር መሃል ተኝቶ ካለበት ቀስቅሶ ልብሱን እንዲያደርግ ጫማውንም እንዲያጠልቅ አድርጎ በሮች በፊት ለፊቱ አውቀው እየተከፈቱለት የመራ የእግዚአብሔር መልአክ በጌታ በኢየሱስም በእኔና በወዳጆቼ መንገድ ላይ እንዲወጡ እንድትልካቸው ጸልያለሁ። ላክ መላእክቶችን በሮቻችንን አስቀድሞ የሚከፍቱ፣ ደጆቻችንን አስቀድሞ የሚከፍቱ፣ ስራዎቻችንን አስቀድሞ የሚባርኩ ያንተ የሆኑ መላእክት፣ ያንተ የሆኑ ካንተ የሚላኩ አባት እግዚአብሔር ሆይ በጌታ በኢየሱስም ጸልያለሁ። ስራችንን አስቀድሞ የሚያሳኩ። ሰውን አንፈልግም ጌታ ሆይ፣ የሆነ ነገር አንፈልግም። የሰውን ደጅ መጥናት፣ ስልክ መደወል፣ ብዙ መልፋት አንፈልግም። አንተ ላክ፣ አንተ አነሳሳ። አንተ ራስህ እግዚአብሔር ሆይ መንገድ የሆኑን መላእክት የሆኑን እያንዳንዱን ነገር ተጠቀም። ልቦችን አነሳሳ፣ ሰዎችን ቀስቅስልን። የኛን የክብር ሰራተኛ የሆኑ ሰዎችን፣ የኛን ጉዳይ የያዙ ሰዎች፣ የኛን ነገር እጃቸው ላይ የያዙ ሰዎችን በመላእክት ቀስቅስ፣ በመልእክቶች ቀስቅስ። እግዚአብሔር ልባቸው ላይ ሄደህ በመናገር ቀስቅስ። ቅዱስ የእግዚአብሔር መንፈስ ሆይ የእኛን ሕይወት የሚያስተካክሉ እጆች ይንቀሳቀሱ። ጸጋ ይብዛላቸው። እኛን የሚያገለግሉን አካላት ጸጋ ይብዛላቸው። በኢየሱስ ምሕረት ይብዛላቸው። ቸርነት ያግዛቸው። አቅም ሁናቸው ጌታ ሆይ በጌታ በኢየሱስም አሁንም አትረፍርፋቸው። አሁንም አበረታታቸው። አሁንም መንገዳቸውን ክፈት። አሁንም እግዚአብሔር ሆይ እንዲበረቱ እንዲሰሩ መጽሐፍ ቅዱስ ሲናገር በመንፈሴ እንጂ በኃይልና በብርታት አይደለምና እንዳልክ እኛ እንደ አሕዛብ አይደለንም። እኛ እንደ ሌሎች ሰዎች አይደለንም።
በኃይልና በብርታት አንሄድም፣ በገንዘብ አንሄድም፣ ሰውን በሰው በማወቅ በዛ በእጅ አዙር አንሄድም። በጌታ በኢየሱስ ስም በመንፈስህ ግን ጸልየን እግዚአብሔር ሆይ እየለመንን በትህትና አንተን እንጠይቃለን። አባታችን ሆይ የወለድከን ሆይ መስቀል ላይ ያገኘህን በትንሣኤው ከሞት ያስነሳህን እግዚአብሔር አምላካችንና አባታችን ሆይ በናዝሬቱ በጌታ በኢየሱስ ስም ሰዎች እኛን ለማገልገል እንድጣደፉ ጸልያለሁ። ስራችንን ለመክፈት፣ በሮቻችንን ለመክፈት፣ ቤታችንን ለመክፈት፣ መንፈሳዊ ሕይወታችን ላይ የሚያስፈልገንን ነገር ለመስጠት ሰዎች እንዲበረቱ ጸልያለሁ። በጌታ በኢየሱስ ስም እንዲበረቱ እግዚአብሔር በየመንገዳችን ላይ እንዲመጡ እንዲሮጡ ጸልያለሁ። ያንተን ስራ ለመስራት፣ ያንተን መንገድ ለመከተል፣ አንተን ለማምለክ እግዚአብሔር ለማለት ኢየሱስ ለማለት ሰዎች እንዲሮጡ ኃይል እንዲሆንላቸው መንገዳቸው ላይ እንድታግዛቸው ጸልያለሁ። ዛሬም ጸልያለሁ በሮች ይከፈቱ። አንተን የማወቂያ በር፣ አንተን የመከተያ በር እግዚአብሔር ሆይ አንተን የማለት በር በኢየሱስ ስም ይከፈቱ። የፋይናንስ ደጆቻቸው ይከፈቱ። ፋይናንሳቸው ይስተካከል። ፋይናንሳቸው ላይ እጅ ይገለጥ። አቅማቸው ላይ እጅ ይገለጥ። ገንዘባቸው ላይ እጅ ይገለጥ። ስራቸው ላይ እጅ ይገለጥ። እግዚአብሔር ሆይ በሚሰሙኝ ሁሉ ላይ ጸልያለሁ። ስራቸውን ባርክ አቤቱ፣ ሀብታቸውን ባርክ እግዚአብሔር ሆይ። መጽሐፍ ቅዱስ ዘዳግም መጽሐፍ ምዕራፍ 8 ላይ እንደዚህ ይላል፣ ሀብትን እንድታከማች ኃይልን የሚሰጥህን እግዚአብሔርን አስበው ይላል። ኃይል የሚሰጥ እግዚአብሔር ነው። ስራ ብቻውን ስራ ስለሆነ አትባረኩም። ስለምትሰሩ ብቻ ሳይሆን ኃይል ሲሰጣችሁ እግዚአብሔር ኤምፓወር ያረጋችሁ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። ዛሬ በዚህ ሌሊት የሚባርክ እግዚአብሔር እጅ ከእናንተ ጋር ይውጣ። ስራችሁን ያትረፍርፈው። የግል ስራ እየሰራችሁ ደንበኛ ያጣችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ጸልያለሁ። ቤታችሁ ውስጥ የሚያትረፈርፍ የሚያበለጥግ እጅ ይብዛላችሁ። ደንበኞች ይምጡ። ስራችሁን የሚያሰናዱ፣ ስራችሁን የሚቀበሉ፣ ስራችሁን የሚያሰሩ አካላት፣ የሚያስፈልጋችሁ አካል ሁሉ ይምጣላችሁ። ገንዘብ ላስፈለገው ገንዘብ ይምጣ። ስራ ላስፈለገው ስራ ይምጣ። የሚሰራው የእጁ ስራ ይባረክለት። የእጆችን ስራ ባርካለሁ ተብለው በቃል እንደተጻፈ በጌታ በኢየሱስም የእጆቻቸው ስራ ይባረክ። የሚነኩት ይባረክ። የሚያደርጉት ነገር ሁሉ ባንተ ፊት ተቀባይነት ኑሮ በጌታ በኢየሱስ ክርስቶስም የሚነኩት ሁሉ ባንተ ፊት ተቀባይነት እንዲያገኝ ጸልያለሁ። እግዚአብሔር ሆይ እንደ ሌሎቹ አንተ ማታቀውን ሀብት የሚሰበስቡ እንዳይሆኑ፣ አንተ ማታቀውን ገንዘብ የሚሰበስቡ እንዳይሆኑ፣ አንተ የምታቀውን መንገድህ ላይ እግዚአብሔር ሆይ በጽድቅህ በቅድስና ላይ የተመሰረተን ገንዘብ እንዲሰበስቡ በጌታ በኢየሱስ ክርስቶስ ሰው ያልተበደለበት፣ ሰው ያላለቀሰበት፣ ሰው ያላዘነበት አንተ የባረከው ለመንግስት ስራና ለቤት አገልግሎት ጌታ ሆይ ለቤተሰቦቻቸው ደግሞ በረከት የሚሆን ገንዘብ እንዲሰበስቡ፣ ለህይወታቸው ምግብና መብል የሚሆን ገንዘብ እንዲሰበስቡ ኃይል ስጣቸው። በኢየሱስ ስም አቅም ሁናቸው። መንፈስ ቅዱስ ሆይ ወዳጄ ሆይ ጤና እንዲበዛልህ ነፍስም እንዲከናወንልህ እንድትበለጥግ ጸልይልሃለሁ ብሎ ለጢሞቴዎስ ስለ ልጁ ሐዋርያው ጳውሎስ እንደጸለየ ጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስም እንዲበለጽጉ ጸልያለሁ። ጠላት እያየ፣ ክፉ እያየ፣ ሟርተኛ እያየ፣ መተተኛ እያየ፣ ሰፈር ውስጥ አይሆንላቸው የሚል ተቀናቃኝ እያየ በኢየሱስም የጨለማን መንግስት ስራ የሚያነሳሳባቸው እያለ የሚቀሰቅስባቸው እያለ እነሱ እንዲባረኩ ጸልያለሁ። የመንግስትህ ልጆች ናቸውና ያንተ ልጆች ናቸውና ይባረኩ። ስራዎቻቸው ላይ ኃይል ይሁን። እግዚአብሔር ሆይ እያንዳንዱ ቢዝነሳቸው ላይ ኃይል ይሁን። ተቀጥሮ የሚሰራ ከቅጥሮ የሚወጣበት ቀን ቅርብ ይሁንለት። የራሱ ነገር ውስጥ አስገባቸው። የራሳቸው ነገር ውስጥ ባርካቸው። የሚያድግ ነገር ስጣቸው። የሚለወጥ ነገር ስጣቸው። ጌታ ሆይ የሚስፋፋ ነገር ስጣቸው። አንድ ስራ ብቻ ይዞ ሌላ መጨመር መድገም ያቃተው ሰው በኢየሱስም 3-4 በር ይከፈትለት። ከሀገር መውጣት የሚፈልግ በጌታ በኢየሱስም እንደ ፈቃድህ ያለ ደጅ ይከፈትላቸው። በኢየሱስ ክርስቶስም እንዳንተው ፈቃድ የሆነ አንተ ደስ የሚልህ በኢየሱስም በር ከፈትላቸው። ጸልይላችኋለሁ በጌታ በኢየሱስም የምትነኩት በኃይል ይባረክ። ጠላቶች አይናቸው እየቀላ ያንተ ሆነው የእግዚአብሔር ሆነው ነገር ያገኛችሁ። ደጆች ይከፈትላችሁ። ልጆቻችሁን የምታስተማምሩበት በጀት ይለቀቅላችሁ።
ትዳራችሁን የምትመሩበት በጀት ይለቀቅላችሁ በኢየሱስ ክርስቶስ ስም። ማግባት የምትፈልጉ ከዚህ ሰዓት ጀምሮ ትዳሮቻችሁ ይባረክ፣ በሮቻችሁ ይከፈቱ፣ የትዳር ደጅ ይከፈትላችሁ በናዝሬቱ ጌታ በኢየሱስ ስም። የትዳር ደጅ በኃይል ይለቀቅላችሁ። እግዚአብሔር አምላክ አዳዲስ ስጦታን በዚህ ዓመት እንዲሰጣችሁ ጸልያለሁ። በዚህ ዓመት ያልተባረከ የሚባረክበት፣ ያላገባ የሚያገባበት ይሁን። በዚህ ዓመት እግዚአብሔር ምሕረት የሚያበዛበት ይሁን። በዚህ ዓመት ታላቅ ይሁን የጸሎት ሪቫይቫል በህይወታችሁ ላይ የሚጀምርበት ይሁን። በዚህ ዓመት ከእግዚአብሔር ጋር የምትጣበቁበት፣ መጸለይ የደከመው መሰዊያው የሚታደስበት ዓመት ይሁን በኢየሱስ ክርስቶስም። ከእግዚአብሔር ፊት መቆያ አቅም ያጣችሁ ሰዎች አቅማችሁ የሚለወጥበት ይሁን። እግዚአብሔር የተናገረውን ቃል ይፈጽምላችሁ። አበረታችኋለሁ እንዳላችሁ፣ አነሳችኋለሁ እንዳላችሁ በኢየሱስም ድካም በእናንተ ላይ አይቀጥልም ብሎ ተስፋ እንደሰጣችሁ ተስፋው ይፈጸምላችሁ። አቅማችሁ ይገለጥ፣ ኃይላችሁ ይገለጥ። ያላችሁ ነገር በእግዚአብሔር ፊት ይውጣላችሁ። እግዚአብሔር አምላክ የታመናችሁለት የጠበቃችሁት አምላክ በጌታ በኢየሱስም በዚህ ዓመት ይገኝላችሁ፣ እንደ ፈቃዱ ይገኝላችሁ። ጠላት አይኑ እያየ ይገለጥላችሁ። ወንጌል የምትሰሩበት ዓመት ይሁንላችሁ። የመንግስቱ ስራ ላይ አቅማችሁን የምታፈሱበት ዓመት ይሁንላችሁ። ወንጌል ወንጌል ብላችሁ፣ ኢየሱስ ኢየሱስ ብላችሁ፣ ጸሎት ጸሎት ብላችሁ፣ አዳዲስ ነፍሳት ብላችሁ በምልጃ በጸሎት በእግዚአብሔር ፊት ለመቆየት የማይደክማችሁ ዓመት እንዲሆን ጸልያለሁ። በዚህ ዓመት እግዚአብሔር አምላክ ከሩቅ የምትለዩት ሰዎች፣ የወንጌል ሰዎች፣ የኢየሱስ ሰዎች፣ የእግዚአብሔር ሰዎች የምትባሉ እንዲያረጋችሁ ጸልያለሁ። በእግዚአብሔር መንግስት ውስጥ የተናቀ ሰው የለም። በእግዚአብሔር መንግስት ውስጥ የማያስፈልግ ሰው የለም። እናንተ የእግዚአብሔር ሰዎች መሆን ትችላላችሁ። እግዚአብሔር እናንተን መጠቀም ይቻለዋል። እግዚአብሔር እናንተን መጠቀም ይፈልጋል። በጌታ በኢየሱስ ክርስቶስ ስም ኃይላችሁ ይውጣ፣ አቅማችሁ ይገለጥ። ያላችሁ ነገር ሁሉ ወጥቶ በአደባባይ የሚታይበት ዓመት ይሁን። እግዚአብሔር ሕይወታችሁ እንዳይደበቅ ያድርግ። በዚህ ዓመት በኢየሱስም በተራራ ላይ ያለች ከተማ ልትሰወር አይቻላትም እንደሚል ቃል ሀብታችሁ፣ ባለጠግነታችሁ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ እግዚአብሔር ያደረገላችሁ ነገር፣ ውለታው፣ በጎነቱ፣ ደግነቱ፣ መልካምነቱ በኢየሱስም በሕዝብ ሁሉ ፊት፣ በሰው ሁሉ ፊት፣ በጠላቶቻችሁ ፊት ለፊት እንዲገለጥ ጸልያለሁ። መጽሐፍ ቅዱስ እንደሚናገር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ እንደምል በኢየሱስ ክርስቶስ ስም ራሳችሁ ይቀባ፣ ከፍታችሁ ይቀባ፣ ከፍ ያለ ነገራችሁ ህይወታችሁ ይቀባ። በኢየሱስ ስም የምትቀቡት ደግሞ በጠላቶቻችሁ ፊት ለፊት ይሁን፣ በሚጠሏችሁ ፊት ለፊት ይሁን፣ ከልጅነት በሚያውቋችሁ ፊት ለፊት ይሁን። ከልጅነት ገና ነገሩ ትንሽ እያለ የሚያውቋችሁ እግዚአብሔር በእናንተ ላይ ታላቅ ስራ እንደሰራ ከልጅነት ጀምሮ የሚያውቋችሁ ምስክር መሆን በሚችሉ አካላት ፊት እግዚአብሔር እንዲቀባችሁ ጸልያለሁ። ባለጠግነትን ይቀባችሁ፣ ምሕረትን ይቀባችሁ፣ ተአምራትን ይቀባችሁ፣ ፈውስን ይቀባችሁ፣ የጸሎትን ህይወት ይቀባችሁ፣ የቃሉን ብርሃን ይቀባችሁ። እግዚአብሔር አምላክ የሚበዛን ህይወት ይቀባችሁ። በኢየሱስም የምትከለከሉ አትሁኑ። በሮች አውቀው ይከፈቱላችሁ። በዚህ ዓመት ታላቅነታችሁ ይነገር። በዚህ ዓመት እግዚአብሔር አምላክ ከተቀናቃኞቻችሁ ከማይፈልጓችሁ አካላት እግዚአብሔር በእናንተ ህይወት ላይ መልካም ሲያደርግ ደስተኛ ባልሆኑ ሰዎችና ሰይጣን ፊት እግዚአብሔር እንዲያከብራችሁ ጸልያለሁ። አምላኬ ሆይ አመሰግናለሁ። በእነዚህ ሰዎች ላይ ስለምትገልጠው ምሕረት አመሰግናለሁ። በጌታ በኢየሱስ ስም ተባረክ። ጌታ ሆይ እናከብርሃለን። አሁንም አንተን ነው የምናመሰግነው። አሁንም ስራህን ነው የምንናገረው። አሁንም እንዳታቆሙ፣ ጸሎት በፍጹም እንዳታቆሙ። አእምሯችሁ በቃ ልላችሁ ይችላል። ሐሳባችሁ በቃ ልላችሁ ይችላል። ጸሎት መጸለይ ያለባችሁ በዛች ታይም ነው። ከነቅድሙ ስሜታችሁም ስላለ አቅማችሁ ስላለ ጸልያችኋል። አሁን ግን እምነታችሁ ብቻ የሚሰራበት ሰዓት አለ። አእምሯችሁ እምቢ ይላችኋል፣ ሐሳባችሁ እምቢ ይላችኋል። ከዛ ሰዓት በኋላ ግን መንፈሳችሁ መጸለይ የሚጀምረው በመንፈስ መጸለይ የሚጀምሩበት ሰዓት ነው። በእምነት መግፋት የሚጀምሩበት ሰዓት ነው። ስለዚህ እንጸልያለን። እግዚአብሔርን እያመሰገንን እንጸልያለን። አምላክ ሆይ ተባረክ። ስለ ውሎ ያመሰግናለሁ። አሁንም ደግማለሁ፣ ደጋግሜ ስለ ውሎ እያነሳው እያስተዋልኩ አመሰግናለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር የምድር ዳርቻ ፈጣሪ ነውና በማስተዋል አመስግኑ እንደሚል እያስተዋልኩ እንዴት አይነት ውሎ እንደዋልኩ፣ እንዴት አይነት 5 ዓመታትን 3 ዓመታትን 4 ዓመታትን እግዚአብሔር 2 ዓመት 1 ዓመት 3 ወር እንዴት እንዳሳለፍኩ እያየሁ አመሰግናለሁ። እምባምባ የሚሉ ምሽቶችን እግዚአብሔር ሆይ እያለቀስኩ የነገርኩን ነገር ታምነህ ስላሳለፍከኝ አመሰግናለሁ። ከድርጅቶች ዕዳ፣
ከመስሪያ ቤት ዕዳ፣ ከብዙ ነገሮች ሕይወቴ አልፎ ተቋቁሞ ስለመጣ አመሰግንሃለሁ። ሞቴን በሚመኙ አካላት ፊት ምሕረትን ስላገነንክልኝ አመሰግንሃለሁ። ጨለማ እንዳያገኘኝ አድርገህ ስለተጠነቀቅክልኝ አመሰግንሃለሁ። ሐዘን እንዳያገኘኝ አድርገህ ልቤን ስለተንከባከብከው አመሰግንሃለሁ። ተኛሁም አንቀላፋሁም እግዚአብሔርም ደግፎኛልና ነቃሁ ብሎ የተኛበትንም ያንቀላፋበትንም የነቃበትንም ሰዓት ደርድሮ እንዳመሰገነ ጠዋታችንን ከሰዓታችንንም አረፋፍደን እግዚአብሔር ሆይ የዋልንበትን ውሎ እያየን አመሻሻችንን እያየን እናመሰግንሃለን። በእነዚህ በሰዓት ክፍፍሎች ሁሉ ላይ እጅህን አላጣንም። እግዚአብሔር ሆይ በአንደኛው ሆነ በአንደኛው ላይ አላጣንህም። ጌታ ሆይ መልካምነትህ ሲመራን በጎነትህ ስመግበን ውለናልና እናመሰግንሃለን። አምላካችን ሆይ ባንተ ካንተ ጋር እየዋልን እግዚአብሔር ሆይ ባንተ እየተነፈስን ባንተ እያመሰገንን ባንተ እያወራን ያበዛልንን ምሕረት ባናስተውል እንኳን አንተ ሁል ጊዜ ከኛ ጋር ነበርክና እግዚአብሔር ስለማይለየን ፍቅርህ እናመሰግናለን። ስለማይነጥፈው ምሕረትህ እናመሰግናለን። ጠላቶቻችን ብዙ ቀስት ሲወረውሩ ውለዋል። ብዙ በሽታ ሲወረውሩ ውለዋል። ብዙ አደጋ በመንገዳችን መጥቶ ነበር። ቤት በኩል እንደሆነ አስቀድመህ አይተህ ስለመታኸው እግዚአብሔር ሆይ እናመሰግናለን። ያንዳንዱ ጎዳናችን ላይ አባት ለትንሹ ልጁ እንደሚጠነቀቅ ልክ እንደዛ ምንም ለማናቅ ወዴት እንደምንሄድ ለማናቅ ጧት መንጋቱን እንጂ ያየነው የት እንደምንሄድ እንዴት እንደምንውል እግዚአብሔር ሆይ ዛሬ ይዘንባል አይዘንብም ብለውን እንኳን ለይተን የምናውቅበት ከሰዓት ቀጥሎ ያለውን እንኳን ምን እንደሆነ የምናውቅበት ዕውቀት ላልነበረን ሰዎች እግዚአብሔር ሆይ ቀጥሎ ምን እንደሚፈጠር ለማናቅ ህዝቦች አስቀድመህ የጠላትን ውጊያ የጦር ቀጠና ያየህ በሰላምና በፍቅር በደግነትህ የመራህን እግዚአብሔር የኛ የምትጠነቀቅልን አምላካችን ሆይ እናከብራለን። ክብር ሁሉ ላንተ ይሁን። በጎነትህን አላጣንም፣ መልካምነትህን አላጣንም፣ ቸርነትህን አላጣንም። በዛሬው ቀን ከቦን ስለዋለው ምሕረት እናመሰግንሃለን። ተባረክ በጌታ በኢየሱስ ስም። አምላኬ ሆይ ስለ እያንዳንዱ እርምጃዎች ያመሰግንሃለሁ። ስላሳለፍኳቸው ነገሮች ያመሰግንሃለሁ። ልቤን ያዛሉ ብዙ ነገሮች ቢኖሩም እንዳላስተውላቸው አድርገኸኝ በሰላም የጠበቅከኝ በበጎነት ጠበቅከኝ። እግዚአብሔር ሆይ ተንከባከብከኝ፣ መከርከኝ፣ መንገድ መራኸኝ። እየመራኸኝ እንኳን በማላቅባቸው ሁኔታዎች ላይ እጅህ አልተለየኝም። ስውልና ሳልፍ እግዚአብሔር ለካ ከኔ ጋር ነበር ብዬ እንዳስተውል ሆኗልና ነገሩ ጌታ ሆይ አመሰግንሃለሁ። የመጡ ብዙ ነገሮች፣ የሚያስፈራሩ ብዙ ነገሮች አልፈው ስለሄዱ በቀኔ ውስጥ ስላለህ አመሰግንሃለሁ። ወዳጆች እግዚአብሔርን እያመሰገናችሁ ጸልዩ። እግዚአብሔር ከናንተ ምስጋናን ይጠብቃል። እግዚአብሔር ከናንተ የከንፈሮቻችሁን ፍሬ ይጠብቃል። የከንፈር ፍሬ ደግሞ ሌላ ነገር ልንሰጠው ስለማንችል ምስጋና ብቻ ነው። ጌታ ሆይ ተመስገን። አምላካችን ሆይ ተመስገን። የራራህልን እግዚአብሔር፣ የደገፍከኝ እግዚአብሔር፣ መንገድ የመራኸኝ እግዚአብሔር፣ ቀኔ ውስጥ ያገዝከኝ ጌታ ሆይ አመሰግንሃለሁ። የተኛን ሰዓት የተነሳን ሰዓት እግዚአብሔር ስንራመድ፣ ስንሰራ፣ ስንውል፣ ስንማር አብረህን ስለነበርክ ጴጥሮስም ከእስር ቤት መልአኩ ይዞት ካወጣው በኋላ ህልም እየመሰለው ያንን ሁሉ መንገድ አልፎ መጥቶ ከዛ በኋላ ወደ ልቡ ሲመለስ ለካ እግዚአብሔር መልአኩን ልኮ ከሄሮድስ እጅ አዳነኝ ብሎ ለምስጋና ልቡን እንዳነሳሳ እግዚአብሔር ሆይ ለማስተዋል ራሱን ስለፈቀደ ልክ እንደዛው አንተን ሪኮግናይዝ አደረገ፣ አንተን አሰበ። ጌታ ሆይ እኛም እናስብሃለን። በቀናችን ውስጥ እንዴት እንደመራህንም ባይገባንም አሁን ግን ቀኑ አልፎ ሲመጣ ይገባናል። እግዚአብሔር ማስተዋል እንችላለን። ለካ እያንዳንዱ ሰዓት ላይ አብረህን ነበርክ። ለካ በቀኔ ውስጥ ስትመክረኝ ነበር። ለካ እንዳልናደድ እንዳልከፋ ሆድ እንዳይብሰኝ እግዚአብሔር ሆይ ነገሮች ባስከፉኝ ሰዓት ላይ ትሪት አድርገኸኛልና አመሰግንሃለሁ። መክረኸኛልና አመሰግንሃለሁ። አስታውሰኸኛልና አመሰግንሃለሁ። ነገሮችን ረስቼ እድሎች እንዳይበላሹ ስላደረክልኝ አመሰግንሃለሁ። በኢየሱስም ንስር ጫጩቶቿን እንደምትንከባከብ ስለተንከባከብከኝ ስሜ የተባረከ ይሁን። ስለጠበከኝ ስሜ የተባረከ ይሁን። ዛሬ ልቤ አላዘንም፣ ሐዘን አልመታኝም፣ ጨለማ አልመታኝም፣ ሞት አልመታኝም። ስለዚህ አመሰግንሃለሁ ጌታ ሆይ ምስጋና ይገባሃል፣ ክብር ይገባሃል። በጎነትን ስላበዛህልኝ፣ ቸርነትን ስላበዛህልኝ፣ ጠላት በእኔ ላይ ባመጣው ወጥመድ ውስጥ ስላልወደቅኩ፣ በእያንዳንዱ ነገር ጠባቂ ስለሆንክ እግዚአብሔር ሆይ ያለፍኩባቸውን ጎዳናዎች ወጥመድ ስለሰበርክ አመሰግንሃለሁ። ጨለማን ስላባረርክ አመሰግንሃለሁ። አሁንም እንዳመሰግንህ ጌታ ሆይ በዚህ ሰዓት እንዳልጸልይ ልቤን ሐሳቤን እየበታተኑ ያሉ የጨለማ መናፍስቶች የተበተኑ ይሁኑ። በኢየሱስ ክርስቶስ ስም ከበባው ይበተን። ያዝ። የሶሪያ ወታደሮች መጥተው በከበቧቸው ጊዜ ሲፈራ ኤልሳ እንደዚህ ብሎ ጸለየ።
አባቴ ሆይ ማን ከኛ ጋር እንዳለ ምን አይነት አምላክ እንደከበብከን እንዲያውቅ አይኖቹን ክፈት ብሎ ሲጸልይ እግዚአብሔር ሆይ ተራራውን የኢየሩሳሌምን ተራሮች ከበው የነበሩ የእሳትን ሰረገላና ፈረሶችን አሳየ። ከዛ በኋላ እንደዚህ አለ፣ ከእነርሱ ጋር ካሉት ከኛ ጋር ያለው ይበልጣል። አንተ ትበልጣለህ። ቀኑ ውስጥ አንተ ትበልጣለህ። አሁንም በዚህ ሌሊት አንተ ትበልጣለህ። ባለንበት ቦታና ሁኔታ ላይ እግዚአብሔር በገባንበት በማይመስል ሁኔታ ላይ ያለን ግን አንተ ትበልጣለህ። የጨለማ ጨለምተኝነት፣ የጨለማ ክፋት፣ የጨለማ ተንኮል፣ የጨለማ ሞት፣ የጨለማ ሐዘን፣ የጨለማ የሞት ድንኳን፣ ሰፈር ውስጥ የሚወራ የሐሜት ወሬ እግዚአብሔር ሆይ የሟርት ወሬ፣ የጥንቆላ ወሬ ይቀራሉ፣ ይቆማሉ፣ አይቀጥሉም እኮ ከዚህ በኋላ አይሳካለትም፣ ከዚህ በኋላ ወዴት ሊደርስ ነው እየተባለ የሚወራውን ይህንን ሁሉ የመናፍስትን ኮተት ያንተ ኃይል ይበልጣል፣ የመንፈስህ አብሮነት ይበልጣል። በጌታ በኢየሱስ ስም አሁንም ጥረግና ለምስጋና አቁመን፣ አሁንም ጥረግና የበሽታን አቅም ጥረግ። እግዚአብሔር የጠላቶቻችን በር ዝጋ፣ አይኖቻቸው ይታወሩ። ከዛ በኋላ ከበውት የነበሩትን ተራራውን ከበው እነሱን ከበው ቤቱን ከበው የነበሩትን አይናቸውን እንድታሳውር በጸለይ ጊዜ አሳወርክለት። ከዛ በኋላ ወደ ንጉሱ ይዟቸው ሄደ። እግዚአብሔር ጠላቶቻችንን አሳውረ በእጃችን እንዲሰጥን ጸልያለሁ። ስጠን በእጃችን ጌታ ሆይ፣ አንጎዳቸውም። በኢየሱስም እንጀራ እንሰጣቸዋለን፣ መልካም እናደርግላቸዋለን፣ አንገላቸውም። ነገር ግን ክፋት አድራጊዎችን ሰዎች ቢሆኑ አለቆቻችን ቢሆኑ በመንገዳችን ላይ የማይሆን ስራ እየሰሩ ያሉ ክፉ አድራጊዎችን እግዚአብሔር እግራችን ላይ ጣልልን በኢየሱስም። እንደ ሌሎች ሰዎች ለበቀል አንሄድም። እንደ ሌሎች ሰዎች እግዚአብሔር ሆይ አንተን እንደማያውቁት ሆነን እኛ የራሳችንን ውጊያ ልንዋጋ አንሄድም። አንተ ተዋጋልን፣ አንተ ውጣልን። ሰዎች በእኛ ላይ በተነሱ ሰዓት አንተ ተነሳልን። ጌታ ሆይ እግዚአብሔር ሆይ በከንቱ ሊመቱን በሚፈልጉ እጆች ፊት አንተ ተዋጋልን፣ አንተ መልስልን። አፍ ሁነን ጌታ ሆይ፣ ንግግር ሁነን ጌታ ሆይ፣ መልስ ሁነን ጌታ ሆይ። በማናቃቸው ስፍራዎች ላይ ስለኛ ተዋጋ፣ ስለኛ መልስ፣ ስለኛ አውራ፣ ስለኛ መስክር ጌታ ሆይ። ምህረት ይመስክርልን፣ ሞገስ ይመስክርልን። እግዚአብሔር ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ጌታ ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ወዳጆቼ ለሞገስ ጸልዩ። እኔ በሞገስ አልቀልድም። ሞገስ ላይ ቀልድ አላውቅም። ሞገስ አስቀጥሎኛል። ሞገስ ያለ ዕድሜ አክብሮኛል። ሞገስ ያለ ሁኔታዎች ያለ ቅድመ ሁኔታ አክብሮኛል። ስለዚህ በሞገስ እንዳትቀልዱ። ሞገስ ሲባል እሪ ብላችሁ አሜን በሉ። ሞገስ ያስቀጥላችኋል። ሞገስ ከእናንተ ጋር ይሆናል። የእግዚአብሔር ሞገስ በጌታ በኢየሱስ ስም ያለምንም ቅድመ ሁኔታ ያከብራችኋል። ዛሬ አምላክ ሞገስን ያፈስልናል። አምላካችን ሆይ ሞገስ ስጠን። በጌታ በኢየሱስ ስም በጠላቶቻችን ፊት ለፊት ሞገስ አድርግልን። በከሳሾቻችን ፊት ለፊት ሞገስን ስጠን። እግዚአብሔር ሆይ በሚጠሉንም በሚወዱንም ፊት ለፊት ሞገስን አድርግልን። በቁመት አሳድገን፣ በጥበብ አሳድገን። እግዚአብሔር ሆይ ስንናገር ምንደመጥ ምንጣፍጥ ሰዎች አድርገን። በጌታ በኢየሱስ ስም ንግግራችንን በማይጎዱት ፊት ጸጋንን ኃይልን ሙላን። እስጢፋኖስም ጸጋን ተሞልቶ የሚናገረውን ሊቋቋሙት አልቻሉም እንደሚል ቃል በጌታ በኢየሱስ ስም በንግግራችን ጊዜ፣ በወሬያችን መሃል፣ በቁም ነገር መሃል፣ በህይወት ጉዳዮቻችን ላይ ሞገስ ይብዛልን በኢየሱስ ስም። ጠላት እንዳይችለን፣ ሐዘን እንዳይችለን፣ ጨለማ እንዳይችልን፣ ሞት እንዳይችልን በጌታ በኢየሱስ ስም የማይቋቋሙትን አንደበትና ኃይል ስጠን። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። ዛሬ በጠላቶቻችን አናት ላይ አቁመን፣ በጠላቶቻችን ከፍታ ላይ አቁመን ከፍታን እንረግጣለን። ባንተ በኢየሱስ ስም ባንተ ኃይላትን ሁሉ እንቆጣጠራለን። ባንተ እናሸንፋለን። ባንተ ድል እናደርጋለን። ባንተ ከተማው ታልፎ ይሰጠናል። ባንተ ጨለማው ታልፎ ይሰጠናል። ባንተ ብርሃን ታደርግልናለህ። ባንተ በኢየሱስ ክርስቶስም በሮቻችን ይከፈታሉ። ባንተ የሄድንበት ስፍራ ሁሉ ብርሃን ትሆነናለህ። አንተ ምሕረትን ታበዛልናለህ። አንተ ቸርነትን ታትረፈርፈናለህ። አንተ ባለጠግነትን ትሞላናለህ። አንተ እግዚአብሔር ሆይ በቀናችን ውስጥ ኃይላችን ትሆናለህ። አንተ ታማኝ ነህ፣ የነገርከንን ትፈጽማለህ። አንተ በጎ ነህ ጌታ ሆይ፣ መካሪ ነህ። ልባችን በተሳሳተ ጊዜ
ትመልሰናለህ። አንተ በታመምን ጊዜ ፈውሳችን ነህ። አንተ እግዚአብሔር ባዘንን ጊዜ ማጽናናታችን ነህ። አንተ እግዚአብሔር ሆይ አንደበትህ እኮ ያስተምራል። አንተ እጅህ እኮ ይመራል። አንተ የረገጥክበትን እየረገጥን ብንሄድ እኮ መዳረሻችን ሕይወት ነው የሆነው። አንተ እግዚአብሔር ሆይ ያረፍክበት ያሳርፋል። የቆምክበት ጋር ስንቆም መድረስ ያቃታቸው ሰዎች ሳንሆን ያረፉ ሰዎች እንባላለን። ከአንተ ጋር መሄድ ምንኛ ደስ ይላል። ባንተ ድል እናደርጋለን። ባንተ ጠላቶቻችን ይመታሉ። ባንተ ጨለማ ስፍራን ይለቃል። ባንተ ሐዘን ስፍራ ይለቃል። ባንተ ሞት ይዋረዳል። ባንተ ክብር እናያለን። ሃሌሉያ! ሞገስ ይሆንልናል በጌታ በኢየሱስ ስም። ክብር ይሆንልናል በጌታ በኢየሱስ ስም። ሐዘን አይቀድመንም፣ ጨለማ አይቀድመንም። እንደዚህ እላችኋለሁ ዛሬ እናንተ ሊሰሙ በማትችሉባቸው ሁኔታና ቦታ ላይ እናንተ ስለምትባሉት ነገር ሲል እግዚአብሔር ይጠብቃችኋል። ጠላቶቻችሁ ስለሚያወሩት፣ ሰዎች ስለሚያወሩት አትቀጥልም፣ አይሆንላትም፣ አይሳካላትም፣ ሟርተኞች፣ ጠንቋዮች ስለሚያወሩት ነገር ሲል እግዚአብሔር ይጠብቃችኋል። ሙሴ እንደዚህ አለ፣ እነዚህን ሕዝብ እንዴት ብለህ ታጠፋቸዋለህ አለ። አሕዛብ እኮ እግዚአብሔር በመንገድ አውጥቶ ማድረስ ተስኖት ማድረስ አቅቶት በመንገድ ጨረሳቸው ብሎ ያሙሃል፣ አሕዛብ ያሙሃል አለ። ከዛ በኋላ እግዚአብሔርም እስራኤላውያንን ከማጥፋት ተጸጸተ ይላል መጽሐፍ። ተወ፣ አቆመ። እግዚአብሔር ቁጣውን መለሰ። አያችሁ፣ እግዚአብሔር እናንተ በሌላችሁበት ስፍራ ስለ እናንተና ስለ እግዚአብሔር ስለሚታማው ሐሜት ስል እናንተን ይጠብቃችኋል። መጽሐፍ ቅዱስ እንደዚህ ይላል፣ ስለ ስሙም በጽድቅ መንገድ መራኝ ይላል። ስለ ስሙ ስለ ራሱ እግዚአብሔር ይጠብቀናል። እግዚአብሔርን በቃሉ ነው የምናምነው። እግዚአብሔርን የትም አናውቀውም። እኛ እግዚአብሔርን በቃሉ ውስጥ ነው የምናውቀው። እግዚአብሔር ቃል ደግሞ ሕያው ነው፣ የሚሰራ ነው። ሃሌሉያ! ሕያው ነው። አሁንም ዛሬም ትኩስ ነው የእግዚአብሔር ቃል። ላመኑት ይሰራላችኋል። እናምናለን በጌታ በኢየሱስ ስም። አምላካችን ሆይ ተመስገን። አንተ ድንቅ ወዳጅ ሆይ ተመስገን። አንተ ድንቅ ታማኝ ወዳጅ ሆይ ተመስገን። አንተ ድንቅ አባት ሆይ ተመስገን። በጌታ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም እናከብረሃለን። በጌታ በኢየሱስ ስም ስምህን ከፍ ከፍ እናደርጋለን። አምላክ ተባረክ። ጠላቶቻችንን አፋቸውን ስለምትዘጋልን እናመሰግንሃለን። ሐዘንን አፉን ስለምትዘጋልኝ አመሰግንሃለሁ። በሽታንና ሰቆቃን ጭንቀትንና እግዚአብሔር መቆም የሚባለውን ነገር ከመንገዳችን ላይ ስለምትጠርገው አመሰግንሃለሁ። ሐዘን ስለሚጠረግ አመሰግንሃለሁ። ሞት ስለሚጠረግ አመሰግንሃለሁ። የማልችላቸው ያደከሙኝ ነገር ከመንገድ ስለሚነሱ አመሰግንሃለሁ። ጠላት ዛሬ ይመለሳል። በለዓም እንደተመለሰ፣ ሟርተኛው እንደተመለሰ፣ መተተኛው እንደተመለሰ፣ አህያ ላይ ድግምቱን ጭኖ እየሄደ ያለውን የእግዚአብሔር መልአክ በፊት ለፊቱ ቆሞ እንደተገዳደረው ተመለስ እንዳለው። ምክንያቱም ይሄ ሕዝብ እግዚአብሔር የባረከው ሕዝብ ስለሆነ አንተ ልትረግመው አትችልም። አንተ ብትረግመውም አይረገምም። ምክንያቱም ክርስቶስ ኢየሱስ በመስቀል ላይ እርግማኑን የወሰደለት ሕዝብ ነው። የእግዚአብሔር ልጆች ነን። እርግማንና ሞት እንዳይሰራብን እግዚአብሔር አምላክ መልአኩን ይልክልናል። እናውጃለን፣ እንጸልያለን በጌታ በኢየሱስ ስም። እግዚአብሔር ሆይ ሞታችንን በሚፈልጉት አደባባይ ላይ ክብራችንን የሚያስወራ ሞትን የሚጋፈጥ ሐዘንን የሚጋፈጥ ጨለማን የሚመልስ የእግዚአብሔር መልአክ እንዲመጣ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ላክ፣ መላእክቶችህን ላክ። ሕይወታችን እንዳይሰናከል ላክ። ጌታ ሆይ ክርስትናችን እንዳይሰናከል ላክ። የጸሎት ሕይወታችን እንዳይሰናከል ላክ። እግዚአብሔር የገንዘብ ባለጠግነት ሕይወት ጌታ ሆይ ቤትና ልጆች ትዳር እንዳይሰናከል ላክ በጌታ በኢየሱስ ስም። እግሮቼ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። እግዚአብሔር አምላክ በመንገድ መላእክትን በፊት ለፊትህ ይልክላቸዋል እንደሚል በኢየሱስ ክርስቶስ መላእክት እንድታዝልኝ ጸልያለሁ። ዛሬ ያንተ ልጅ ነኝ፣ ይገባኛል። በመላእክ መጠበቅ ይገባኛል። በእግዚአብሔር መላእክት መከበብ ይገባኛል። መላእክት ባጠገቤ በቀኜ በግራዬ እንዲከቡኝ ጸልያለሁ። በኢየሱስም ስወጣ በመላእክት ታጅቤ እወጣለሁ፣ ስገባ በመላእክት ታጅቤ እገባለሁ። እግዚአብሔርን ሳመሰግን አብረውኝ እግዚአብሔርን የሚያመሰግኑ መላእክት፣ አብረውኝ እግዚአብሔርን የሚያመልኩ መላእክት፣ አብረውኝ ከእግዚአብሔር ጋር የሚቆሙ መላእክት በጌታ በኢየሱስም ከኔ ጋር እንዲመጡ ጸልያለሁ። ዛሬ እንዲከቡኝ ጸልያለሁ። ዛሬ እንዲሰፍሩ ጸልያለሁ።
ቤቴን እንዲጠብቁት ጸልያለሁ። አካባቢን እንዲጠብቁት ጸልያለሁ። በጌታ በኢየሱስ ስም የኔ የሆነው ነገር ሁሉ በመላእክት እጅ እንዲጠበቅ ጸልያለሁ። በመላእክት እጅ እግዚአብሔር ሆይ ነገር በከበደኝ ሰዓት የሚያቀሉ የሚያገለግሉ መላእክት ይምጡ በጌታ በኢየሱስ ስም። በወዳጆቼ መንገድ ላይ ይምጡ። በአካባቢ ባሉ መልካም በሚያደርጉልኝ ሰዎች እጅ ላይ መልካም የሆነን ስጦታ የያዙ መላእክት እንዲመጡ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። መድረስ ቢያቅተን በመንገድ ብንደክም እግዚአብሔር ሆይ ሐዘን ልባችንን ቢመታ የማንጠብቀው ነገር መጥቶ ድንገት ልባችንን እንዳያሳዝን በመንገድ ሁሉ የሚያገለግሉን መላእክት እንዲመጡ ጸልያለሁ። ኢየሱስ በጌተሰማኒ እየጸለየ ሳለ የደም ላብ ባላበው ጊዜ በተጨነቀ ጊዜ አባት ሆይ ይህች ጽዋ ከኔ ትለፍ ብትፈቅድ ብሎ ሲጸልይ ከበደው፣ አቃተው፣ ሕይወት ደከመው። እግዚአብሔር ፊት ለፊቱ ያለውን የመስቀልን ጣርና ጩኸት ፈርቶ ሳለ ነገር ግን የጸለየውን ሳይሆን የሰጠኸው የሚያበረቱት መላእክት ተላኩለት ይላል መጽሐፍ ቅዱስ ሲናገር። መላእክትም ወደ እርሱ መጥተው አገለገሉት ይላል። ያገልግሉን በፍርሃታችን ሰዓት ላይ፣ ያገልግሉን በደከምን ሰዓት፣ ያገልግሉን። መላእክትህን ላክ ጌታ ሆይ በኢየሱስም። ጨለማን መንገዱን እየዘጉበት፣ በሽታን መንገዱን እየዘጉበት፣ ማጣትን መንገድን እየዘጉበት፣ ዕዳንና የዕዳን ምዕራፍ እየዘጉ ከሕይወታችን ላይ እያነሱ አንተንና እግዚአብሔር ሆይ አምላኪነትን እንድናመሰግን ከእኛ ጋር ሆነው እኛን የሚያገለግሉ መላእክት በኢየሱስ ስም ዛሬ በዚህ ሌሊት እንዲመጡ ጸልያለሁ። ይመደቡ፣ ይውጡ፣ ስራህን ይስሩ፣ ስምህን ያስመስግኑ። እግዚአብሔር ሆይ አንተን ነው የምናመልከው፣ አንተን ነው የምናከብረው። በምናከብርህና በምናመልክህ ሰዓት ላይ በስተው ተትረፍርፈው ከእኛ ጋር አንተን የሚያመልኩ መላእክት በመንገዳችን ይውጡ። የልጆችን ጤንነት ይመልሱ፣ የትዳርን ጤንነት ይመልሱ፣ የህይወትን መልክ ያስተካክሉት በኢየሱስ ስም። የቤተሰብን ጤና እየመለሱ ይምጡ በኢየሱስ ስም። ስራ ለሌለው ስራ እየሰጠ እንዲመጣ ጸልያለሁ። የእግዚአብሔር መላእክት ስራ ለሌለው ስራ፣ በር ለተዘጋበት በር፣ ሐዘን ለመታው ሐዘኑን እየነቀለ ይምጣ በኢየሱስ ስም። ጨለማውን እየገፈፈ ይምጣ በኢየሱስ ስም። ግሬስ ላጣ፣ ጸጋ ላጣ፣ ለደከመው በጌታ በኢየሱስ ስም ጸጋን የሚያበዛ ፖቴንሻል የሚሰጥ አቅም የሚሰጥ እግዚአብሔር ሆይ እድሎችን የሚያመቻች አስቀድሞ እየሄደ በፊት ለፊት በሮችን የሚከፍቱ ያንተ የሆኑ መላእክት ልክ ጴጥሮስ በሁለት ወታደር መሃል ተኝቶ ካለበት ቀስቅሶ ልብሱን እንዲያደርግ ጫማውንም እንዲያጠልቅ አድርጎ በሮች በፊት ለፊቱ አውቀው እየተከፈቱለት የመራ የእግዚአብሔር መልአክ በጌታ በኢየሱስ ስም በእኔና በወዳጆቼ መንገድ ላይ እንዲወጡ እንድትልካቸው ጸልያለሁ። ላክ መላእክቶችን በሮቻችንን አስቀድሞ የሚከፍቱ፣ ደጆቻችንን አስቀድሞ የሚከፍቱ፣ ስራዎቻችንን አስቀድሞ የሚባርኩ ያንተ የሆኑ መላእክት፣ ያንተ የሆኑ ካንተ የሚላኩ አባት እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ። ስራችንን አስቀድሞ የሚያሳኩ። ሰውን አንፈልግም ጌታ ሆይ፣ የሆነ ነገር አንፈልግም። የሰውን ደጅ መጥናት፣ ስልክ መደወል፣ ብዙ መልፋት አንፈልግም። አንተ ላክ፣ አንተ አነሳሳ። አንተ ራስህ እግዚአብሔር ሆይ መንገድ የሆኑን መላእክት የሆኑን እያንዳንዱን ነገር ተጠቀም። ልቦችን አነሳሳ፣ ሰዎችን ቀስቅስልን። የኛን የክብር ሰራተኛ የሆኑ ሰዎችን፣ የኛን ጉዳይ የያዙ ሰዎች፣ የኛን ነገር እጃቸው ላይ የያዙ ሰዎችን በመላእክት ቀስቅስ፣ በመልእክቶች ቀስቅስ። እግዚአብሔር ልባቸው ላይ ሄደህ በመናገር ቀስቅስ። ቅዱስ የእግዚአብሔር መንፈስ ሆይ የእኛን ሕይወት የሚያስተካክሉ እጆች ይንቀሳቀሱ። ጸጋ ይብዛላቸው። እኛን የሚያገለግሉን አካላት ጸጋ ይብዛላቸው። በኢየሱስ ምሕረት ይብዛላቸው። ቸርነት ያግዛቸው። አቅም ሁናቸው ጌታ ሆይ በጌታ በኢየሱስም አሁንም አትረፍርፋቸው። አሁንም አበረታታቸው። አሁንም መንገዳቸውን ክፈት። አሁንም እግዚአብሔር ሆይ እንዲበረቱ እንዲሰሩ መጽሐፍ ቅዱስ ሲናገር በመንፈሴ እንጂ በኃይልና በብርታት አይደለምና እንዳልክ እኛ እንደ አሕዛብ አይደለንም። እኛ እንደ ሌሎች ሰዎች አይደለንም። በኃይልና በብርታት አንሄድም። በገንዘብ አንሄድም። ሰውን በሰው በማወቅ በእጅ አዙር አንሄድም። በጌታ በኢየሱስ ስም በመንፈስህ ግን ጸልየን እግዚአብሔር ሆይ እየለመንን በትህትና አንተን እንጠይቃለን። አባታችን ሆይ የወለድከን ሆይ መስቀል ላይ ያገኘህን በትንሣኤው ከሞት ያስነሳህን እግዚአብሔር
እግዚአብሔር አምላካችንና አባታችን ሆይ በናዝሬቱ በጌታ በኢየሱስ ስም ሰዎች እኛን ለማገልገል እንድጣደፉ ጸልያለሁ። ስራችንን ለመክፈት፣ በሮቻችንን ለመክፈት፣ ቤታችንን ለመክፈት፣ መንፈሳዊ ህይወታችን ላይ የሚያስፈልገንን ነገር ለመስጠት ሰዎች እንዲበረቱ ጸልያለሁ። በጌታ በኢየሱስ ስም እንዲበረቱ እግዚአብሔር በየመንገዳችን ላይ እንዲመጡ እንዲሮጡ ጸልያለሁ። ያንተን ስራ ለመስራት፣ ያንተን መንገድ ለመከተል፣ አንተን ለማምለክ፣ እግዚአብሔር ለማለት፣ ኢየሱስ ለማለት ሰዎች እንዲሮጡ ኃይል እንዲሆንላቸው መንገዳቸው ላይ እንድታግዛቸው ጸልያለሁ። ዛሬም ጸልያለሁ በሮች ይከፈቱ። አንተን የማወቂያ በር፣ አንተን የመከተያ በር፣ እግዚአብሔር ሆይ አንተን የማለት በር በኢየሱስ ስም ይከፈቱ። የፋይናንስ ደጆቻቸው ይከፈቱ። ፋይናንሳቸው ይስተካከል። ፋይናንሳቸው ላይ እጅ ይገለጥ። አቅማቸው ላይ እጅ ይገለጥ። ገንዘባቸው ላይ እጅ ይገለጥ። ስራቸው ላይ እጅ ይገለጥ። እግዚአብሔር ሆይ በሚሰሙኝ ሁሉ ላይ ጸልያለሁ። ስራቸውን ባርክ አቤቱ፣ ሀብታቸውን ባርክ እግዚአብሔር ሆይ። መጽሐፍ ቅዱስ ዘዳግም መጽሐፍ ምዕራፍ 8 ላይ እንደዚህ ይላል፣ ሀብትን እንድታከማች ኃይልን የሚሰጥህን እግዚአብሔርን አስበው ይላል። ኃይል የሚሰጥ እግዚአብሔር ነው። ስራ ብቻውን ስራ ስለሆነ አትባረኩ። ስለምትሰሩ ብቻ ሳይሆን ኃይል ሲሰጣችሁ እግዚአብሔር ኤምፓወር ሲያረጋችሁ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። ዛሬ በዚህ ሌሊት የሚባርክ እግዚአብሔር እጅ ከእናንተ ጋር ይውጣ። ስራችሁን ያትረፍርፈው። የግል ስራ እየሰራችሁ ደንበኛ ያጣችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ጸልያለሁ። ቤታችሁ ውስጥ የሚያትረፈርፍ የሚያበለጥግ እጅ ይብዛላችሁ። ደንበኞች ይምጡ። ስራችሁን የሚያሰናዱ፣ ስራችሁን የሚቀበሉ፣ ስራችሁን የሚያሰሩ አካላት፣ የሚያስፈልጋችሁ አካል ሁሉ ይምጣላችሁ። ገንዘብ ላስፈለገው ገንዘብ ይምጣ። ስራ ላስፈለገው ስራ ይምጣ። የሚሰራው የእጁ ስራ ይባረክለት። የእጆችን ስራ ባርካለሁ ተብለው በቃል እንደተጻፈ በጌታ በኢየሱስም የእጆቻቸው ስራ ይባረክ። የሚነኩት ይባረክ። የሚያደርጉት ነገር ሁሉ ባንተ ፊት ተቀባይነት ኑሮ በጌታ በኢየሱስ ክርስቶስም የሚነኩት ሁሉ ባንተ ፊት ተቀባይነት እንዲያገኝ ጸልያለሁ። እግዚአብሔር ሆይ እንደ ሌሎቹ አንተ ማታቀውን ሀብት የሚሰበስቡ እንዳይሆኑ፣ አንተ ማታቀውን ገንዘብ የሚሰበስቡ እንዳይሆኑ፣ አንተ የምታቀውን መንገድህ ላይ እግዚአብሔር ሆይ በጽድቅህ በቅድስና ላይ የተመሰረተን ገንዘብ እንዲሰበስቡ በጌታ በኢየሱስ ክርስቶስ ሰው ያልተበደለበት፣ ሰው ያላለቀሰበት፣ ሰው ያላዘነበት አንተ የባረከው ለመንግስት ስራና ለቤት አገልግሎት ጌታ ሆይ ለቤተሰቦቻቸው ደግሞ በረከት የሚሆን ገንዘብ እንዲሰበስቡ፣ ለህይወታቸው ምግብና መብል የሚሆን ገንዘብ እንዲሰበስቡ ኃይል ስጣቸው በኢየሱስ ስም። አቅም ሁናቸው መንፈስ ቅዱስ ሆይ ወዳጄ ሆይ ጤና እንዲበዛልህ ነፍስም እንዲከናወንልህ እንድትበለጥግ ጸልይልሃለሁ ብሎ ለጢሞቴዎስ ስለ ልጁ ሐዋርያው ጳውሎስ እንደጸለየ ጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስም እንዲበለጽጉ ጸልያለሁ። ጠላት እያየ፣ ክፉ እያየ፣ ሟርተኛ እያየ፣ መተተኛ እያየ፣ ሰፈር ውስጥ አይሆንላቸው የሚል ተቀናቃኝ እያየ በኢየሱስም የጨለማን መንግስት ስራ የሚያነሳሳባቸው እያለ የሚቀሰቅስባቸው እያለ እነሱ እንዲባረኩ ጸልያለሁ። የመንግስትህ ልጆች ናቸውና ያንተ ልጆች ናቸውና ይባረኩ። ስራዎቻቸው ላይ ኃይል ይሁን እግዚአብሔር ሆይ። እያንዳንዱ ቢዝነሳቸው ላይ ኃይል ይሁን። ተቀጥሮ የሚሰራ ከቅጥሩ የሚወጣበት ቀን ቅርብ ይሁንለት። የራሱ ነገር ውስጥ አስገባቸው። የራሳቸው ነገር ውስጥ ባርካቸው። የሚያድግ ነገር ስጣቸው። የሚለወጥ ነገር ስጣቸው። ጌታ ሆይ የሚሰፋፋ ነገር ስጣቸው። አንድ ስራ ብቻ ይዞ ሌላ መጨመር መድገም ያቃተው ሰው በኢየሱስም 3-4 በር ይከፈትለት። ከሀገር መውጣት የሚፈልግ በጌታ በኢየሱስም እንደ ፈቃድህ ያለ ደጅ ይከፈትላቸው። በኢየሱስ ክርስቶስም እንዳንተው ፈቃድ የሆነ አንተ ደስ የሚልህ በኢየሱስም በር ከፈትላቸው። ጸልይላችኋለሁ በጌታ በኢየሱስም። የምትነኩት በኃይል ይባረክ። ጠላቶች አይናቸው እየቀላ ያንተ የሆነው የእግዚአብሔር የሆነው ነገር ያገኛችሁ። ደጆች ይከፈትላችሁ። ልጆቻችሁን የምታስተማምሩበት በጀት ይለቀቅላችሁ። ትዳራችሁን የምትመሩበት በጀት ይለቀቅላችሁ። በኢየሱስ ክርስቶስ ስም ማግባት የምትፈልጉ ከዚህ ሰዓት ጀምሮ ትዳሮቻችሁ ይባረክ። በሮቻችሁ ይከፈቱ። የትዳር ደጅ ይከፈትላችሁ። በናዝሬቱ ጌታ በኢየሱስ ስም የትዳር ደጅ በኃይል ይለቀቅላችሁ። እግዚአብሔር አምላክ አዳዲስ ስጦታን በዚህ ዓመት እንዲሰጣችሁ ጸልያለሁ። በዚህ ዓመት ያልተባረከ የሚባረክበት፣ ያላገባ የሚያገባበት ይሁን። በዚህ ዓመት እግዚአብሔር ምሕረት የሚያበዛበት ይሁን። በዚህ ዓመት
ታላቅ ይሁን የጸሎት ሪቫይቫል በህይወታችሁ ላይ የሚጀምርበት ይሁን። በዚህ ዓመት ከእግዚአብሔር ጋር የምትጣበቁበት፣ መጸለይ የደከመው መሰዊያው የሚታደስበት ዓመት ይሁን። በኢየሱስ ክርስቶስም ከእግዚአብሔር ፊት መቆያ አቅም ያጣችሁ ሰዎች አቅማችሁ የሚለወጥበት ይሁን። እግዚአብሔር የተናገረውን ቃል ይፈጽምላችሁ። አበረታችኋለሁ እንዳላችሁ፣ አነሳችኋለሁ እንዳላችሁ፣ በኢየሱስም ድካም በእናንተ ላይ አይቀጥልም ብሎ ተስፋ እንደሰጣችሁ ተስፋው ይፈጸምላችሁ። አቅማችሁ ይገለጥ፣ ኃይላችሁ ይገለጥ። ያላችሁ ነገር በእግዚአብሔር ፊት ይውጣላችሁ። እግዚአብሔር አምላክ የታመናችሁለት የጠበቃችሁት አምላክ በጌታ በኢየሱስም በዚህ ዓመት ይገኝላችሁ፣ እንደ ፈቃዱ ይገኝላችሁ። ጠላት አይኑ እያየ ይገለጥላችሁ። ወንጌል የምትሰሩበት ዓመት ይሁንላችሁ። የመንግስቱ ስራ ላይ አቅማችሁን የምታፈሱበት ዓመት ይሁንላችሁ። ወንጌል ወንጌል ብላችሁ፣ ኢየሱስ ኢየሱስ ብላችሁ፣ ጸሎት ጸሎት ብላችሁ፣ አዳዲስ ነፍሳት ብላችሁ በምልጃ በጸሎት በእግዚአብሔር ፊት ለመቆየት የማይደክማችሁ ዓመት እንዲሆን ጸልያለሁ። በዚህ ዓመት እግዚአብሔር አምላክ ከሩቅ የምትለዩት ሰዎች፣ የወንጌል ሰዎች፣ የኢየሱስ ሰዎች፣ የእግዚአብሔር ሰዎች የምትባሉ እንዲያረጋችሁ ጸልያለሁ። በእግዚአብሔር መንግስት ውስጥ የተናቀ ሰው የለም። በእግዚአብሔር መንግስት ውስጥ የማያስፈልግ ሰው የለም። እናንተ የእግዚአብሔር ሰዎች መሆን ትችላላችሁ። እግዚአብሔር እናንተን መጠቀም ይቻለዋል። እግዚአብሔር እናንተን መጠቀም ይፈልጋል። በጌታ በኢየሱስ ክርስቶስ ስም ኃይላችሁ ይውጣ፣ አቅማችሁ ይገለጥ። ያላችሁ ነገር ሁሉ ወጥቶ በአደባባይ የሚታይበት ዓመት ይሁን። እግዚአብሔር ሕይወታችሁ እንዳይደበቅ ያድርግ። በዚህ ዓመት በኢየሱስም በተራራ ላይ ያለች ከተማ ልትሰወር አይቻላትም እንደሚል ቃል ሀብታችሁ፣ ባለጠግነታችሁ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ እግዚአብሔር ያደረገላችሁ ነገር፣ ውለታው፣ በጎነቱ፣ ደግነቱ፣ መልካምነቱ በኢየሱስም በሕዝብ ሁሉ ፊት፣ በሰው ሁሉ ፊት፣ በጠላቶቻችሁ ፊት ለፊት እንዲገለጥ ጸልያለሁ። መጽሐፍ ቅዱስ እንደሚናገር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ እንደምል በኢየሱስ ክርስቶስ ስም ራሳችሁ ይቀባ፣ ከፍታችሁ ይቀባ፣ ከፍ ያለ ነገራችሁ ህይወታችሁ ይቀባ። በኢየሱስ ስም የምትቀቡት ደግሞ በጠላቶቻችሁ ፊት ለፊት ይሁን፣ በሚጠሏችሁ ፊት ለፊት ይሁን፣ ከልጅነት በሚያውቋችሁ ፊት ለፊት ይሁን። ከልጅነት ገና ነገሩ ትንሽ እያለ የሚያውቋችሁ እግዚአብሔር በእናንተ ላይ ታላቅ ስራ እንደሰራ ከልጅነት ጀምሮ የሚያውቋችሁ ምስክር መሆን በሚችሉ አካላት ፊት እግዚአብሔር እንዲቀባችሁ ጸልያለሁ። ባለጠግነትን ይቀባችሁ፣ ምህረትን ይቀባችሁ፣ ተአምራትን ይቀባችሁ፣ ፈውስን ይቀባችሁ፣ የጸሎትን ህይወት ይቀባችሁ፣ የቃሉን ብርሃን ይቀባችሁ። እግዚአብሔር አምላክ የሚበዛን ህይወት ይቀባችሁ። በኢየሱስም የምትከለከሉ አትሁኑ። በሮች አውቀው ይከፈቱላችሁ። በዚህ ዓመት ታላቅነታችሁ ይነገር። በዚህ ዓመት እግዚአብሔር አምላክ ከተቀናቃኞቻችሁ ከማይፈልጓችሁ አካላት እግዚአብሔር በእናንተ ህይወት ላይ መልካም ሲያደርግ ደስተኛ ባልሆኑ ሰዎችና ሰይጣን ፊት እግዚአብሔር እንዲያከብራችሁ ጸልያለሁ። አምላኬ ሆይ አመሰግናለሁ። በእነዚህ ሰዎች ላይ ስለምትገልጠው ምህረት አመሰግናለሁ። በጌታ በኢየሱስ ስም ተባረክ። ጌታ ሆይ እናከብርሃለን። አሁንም አንተን ነው የምናመሰግነው። አሁንም ስራህን ነው የምንናገረው። አሁንም እንዳታቆሙ፣ ጸሎት በፍጹም እንዳታቆሙ። አእምሯችሁ በቃ ልላችሁ ይችላል። ሐሳባችሁ በቃ ልላችሁ ይችላል። ጸሎት መጸለይ ያለባችሁ በዛች ታይም ነው። ከነቅድሙ ስሜታችሁም ስላለ አቅማችሁ ስላለ ጸልያችኋል። አሁን ግን እምነታችሁ ብቻ የሚሰራበት ሰዓት አለ። አእምሯችሁ እምቢ ይላችኋል፣ ሐሳባችሁ እምቢ ይላችኋል። ከዛ ሰዓት በኋላ ግን መንፈሳችሁን መጸለይ የሚጀምረው በመንፈስ መጸለይ የሚጀምሩበት ሰዓት ነው። በእምነት መግፋት የሚጀምሩበት ሰዓት ነው። ስለዚህ እንጸልያለን። እግዚአብሔርን እያመሰገንን እንጸልያለን። አምላክ ሆይ ተባረክ። ስለ ውሎ ያመሰግናለሁ። አሁንም ደግማለሁ፣ ደጋግሜ ስለ ውሎ እያነሳው እያስተዋልኩ አመሰግናለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር የምድር ዳርቻ ፈጣሪ ነውና በማስተዋል አመስግኑ እንደሚል እያስተዋልኩ እንዴት አይነት ውሎ እንደዋልኩ፣ እንዴት አይነት 5 ዓመታትን 3 ዓመታትን 4 ዓመታትን እግዚአብሔር 2 ዓመት 1 ዓመት 3 ወር እንዴት እንዳሳለፍኩ እያየሁ አመሰግናለሁ። እምባምባ የሚሉ ምሽቶችን እግዚአብሔር ሆይ እያለቀስኩ የነገርኩን ነገር ታምነህ ስላሳለፍከኝ አመሰግናለሁ። ከድርጅቶች ዕዳ፣ ከመስሪያ ቤት ዕዳ፣ ከብዙ ነገሮች ህይወቴ አልፎ ተቋቁሞ ስለመጣ አመሰግናለሁ። ሞቴን በሚመኙ አካላት ፊት ምህረትን ስላገነንክልኝ አመሰግናለሁ። ጨለማ እንዳያገኘኝ አድርገህ ስለተጠነቀቅክልኝ አመሰግናለሁ። ሐዘን እንዳያገኘኝ አድርገህ ልቤን ስለተንከባከብከው አመሰግናለሁ።